ቆይ ያልገባኝ ጥይቱ በሆድ በዚህ ገብቶ በጀርባ ምናምንም አልወጣም? እሺ አምስት ስድስት እዛው አይገልም እንዴ እንደዚህ ሆድ ላይ ተመቶ? እግዚአብሔር ነው እንግዲህ። ከዛ እነሱም ገለው ምናምን ሄዱ። ሲያልፉ አንድ አበሻ ነበረ እዛው። እሱም ምንድነው ተኩስ ምናምን ብሎ ሲያዩን ግንባሩን ወዲያው ገደሉ። ይህም እንደዚህ ተሰንጥቋል? ይህ እንደዚህ ተሰንጥቋል። ተከፍቶ ተሰፋ። ይህ ገንዳው ሲገለብጥ ከላይ ብረት ነበረው። ብረቱ ተገልብጦ ይህን ያንተን ያው እንኳ ብትን ምንም አሉ። አበሻ እየተገደለ አንድ ቤት ውስጥ ይከተታል። ሱዳን ማለት አንዱን አበሻ ይደበድቡታል ለሁለት። እኔ አላስቻሉ ደግሞ በጣም የሚፈራው አይን እያየማ ወገኔንማ ሲገሉ በድንጋይ ሁለቱንም ዘርሪያቸው ሌላ ሀገር ሄዱ። ምድራዊ ሲኦል ማለት ሳውዝ አፍሪካ ሞት ይናፍቃል። ኦርቶዶክስ እኮ ነው። ኦርቶዶክስ ነው። እዛ ማገልገል ጀመረ። እና እየመጣ ሌባ እየደቀነብ የሰራውን ይወስድብሃል። አበሻ ሲገል ምናምን ተስፋ ትቆርጣለህ። ማፊያውን ክዛው በቃ ያለው ጋንግስተር በዚህ ያለ ከተባል በዛ ነው የሚሄድ። በዚህ ጋር አልሄድም፣ በሰላም አልሄድም። እነሱ ጋር ነው የሚሄደው። ጭራሽ ይፈሩ። ስለዚህ ተማሪዎች መጡ ስትራይክ ሊወጡ ማለት መጽሐፍ እያነበ መጽሐፍ ቅዱስ ድንጋይ ይዟል ይሞታል። ስለዚህ ማድረግ ነው ያለ ምናምን ወታኛ ምናምን ዋምፑላ ገላቸዋለሁ ምናምን ብዬ ገብቼ መጽሐፍ መጅረት አድርጌ እዚህ ጋር ከትቼ አልኪሎ ትሩት ጥናሉ። እግዚአብሔር ልክኛ አካባቢ የሆነ ስትራይክ የሆነ ረብሻ ሲኖር እረፍ ልጄ ብሎ ቤት ከታል። ከዛ በምን ምክንያት ነው ከዛ ወደ ጥይቱ? ወገኔ ነው ያስመታኝ። አበሻ ነው ብር አለ ብሩን አልወሰዱ ያመታውኝ። በቃ ጨርሱና ሂዱ ነው። እግዚአብሔር ነው ለእኔ ያለልኝ ማናል። ልክ ኤርፖርት ላይ ስደርስ ሲጋራውን ጣልኩት። የሆነ ነገር ወረደኝ። ያቺ 12 ዓመት ሙሉ የጠበቀች አገኘሃት? እግዚአብሔር እኔ ደግሞ ለምነው ነበር ብሬን ሀብቴን ውሰድና እሷን ብቻ አግኝቼ ይቅርታ ልበል። ከሚገርም ነገር የሰርጋችን ቀን ማለት ቤት ምንም የሚበላ ምንም የለም። በርበሬ በእንጀራ ለሷ ያመጣ ፈጥኖ ስለነበረ ቀይቆ ነው በስቴፕራ ያጣ ልቤ እንደዚህ ትወጣለች። ደም አጥቼ ሰርጀሪ ሊሰሩ ብል መርሳት ነገሮች አሉ። ልጅህን ልጆችና ሚስትን የመርሳት ነገር አለ። አዎ ራሴን እስከ ማጥፋት ደረጃ አሰብኩ። ግን ልጅ አለ እንደሱ ነው። እንደውም እኮ እናንተ ቤት ያደገም አትሌት አለ አይደለ? አዎ ሯጭ። አዎ ፋዘርቱ ወይ አሳደገ እና ባለቤቴም ደግሞ አሁን ላይ በጣም በቃ ታሳዝናለች። የኔስ በኃጢአት ነው እሷ። አሁን ይህን ስታወራ እኮ ሰው አያምንህ ብሎ አላሳስበው ያመኛል። ምን አይነት በደል ይጠብቀኛል። እንደሞት ስፈልግ ደግሞ አይፈልግም። ዋስትን ስለው በፍጹም ስለዚህ ሰዓት ቀላው ውስጥ ነው ያቃጠለ። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ የኢትዮጵያን ኤርትራውያን ሁላችሁንም ሰላም ላለው የዲቫይን ሾው ነው ያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከዲቫይን መልቲሚዲያ ጋር በጋራ በመተባበር ነው ማለት ነው። አብረን ቆይታ እናደርጋለን። በተለያየ ጉዳይ ላይ የግል ጉዳይ ሀሳቦች ያላችሁ እንዲሁም ማህበረሰባዊ፣ ፖለቲካዊና መንፈሳዊ ጉዳይ ያላችሁ ሰዎች በዚህ ስልክ ቁጥር በመደወል ወይም ጽሁፍ መልእክት በመላክ ከኔ ጋር አብራችሁ በዚህ መገናኘት እንችላለን። ፕሮግራሙን እናስተላልፈዋለን ማለት ነው። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኛ ጋር ስላላችሁ ይህን የላይቭ ቆይታችንን ከኛ ጋር ስላላችሁ በጣም አመሰግናለሁኝ። እንግዲህ ዛሬ እንግዳ ይዤላችሁ ቀርብ ያለው እንግዲህ በተለያዩ ሚዲያዎች ምናልባት አይታችሁት ሊሆን ይችላል። ጸጋ ዋቅሹሜ ይባላል። እንግዲህ በተለይም ደግሞ ወደዚህ ወደ ቆሼ አካባቢ ያላችሁ ሰዎች በደንብ ታውቁታላችሁ። እንዲሁም ደግሞ በሳውዝ አፍሪካ በጆበርግ አካባቢ አይደለም በብዙ ታውቁታላችሁ እና እንግዲህ በዛ ምናልባት የኦርቶዶክስ ቤተክርስቲያን አማኝ ነው፣ ኦርቶዶክስ ነው። ነገር ግን የፕሮቴስታንት ቸርች በዛ ከፍቼ ነበር የሚል ሀሳብም ሚዲያ ላይ ሲዘዋወር ስላየው ለዛ ወደዚህ ጋብዣዋለሁ። በተለያየ ሀሳቦች ላይ ከቆሼ እስከ ሳውዝ አፍሪካ፣ ከሳውዝ አፍሪካ እንደገና ተመልሰ ወደ አገር ቤት ኢትዮጵያ፣ ወደ ኢትዮጵያ እንግዲህ በብዙ በስድስት ሰባት ጥይትም ተደብድበሃል። ስድስት ጥይት ነው ተመታሃል አይደለም? እንግዲህ እሱንም እናነሳለን። እንዲሁም ሳውዝ አፍሪካ 7 ጊዜ ታስረሃል አይደለ? ከዛ ሰርጀሪ ያደረክ ሁሉ ሰውነትህን ምናምን ነበር። እስቲ ጥሩ እንምጣና እናንሳ ከቆሼ ጀምሮ። የቆሼ ልጅ ነህ? እዛ ነው ተወልደ ያደግከው? እዛው ነው ተወልጄ ያደግኩት። እሺ። እና እዛው ተወልደን ስናድግ እንደማንኛውም ኢትዮጵያ የድሃ ልጆች ነን። እዛ ስንኖር እዛው ቆሼ አካባቢ ከ6 ዓመት ጀምሮ ወደ ቆሼ እንሄዳለን።
ግማሽ ቀን ቆሼ እየጫርን ግማሽ ቀን ደግሞ ትምህርታችንን እንማራለን። ትምህርታችንም አቡነ ባስልዮስ ነው። ቆሼ በጣም ብዙ ውጣ ውረድ፣ አንደኛ እግዚአብሔርም እጅ ያለበት ብዬ የማምን ሰው ነኝ። ቆሼ ላይ በጣም ቆሼ ብዙ ታምር አለ። አሁን እንደዚህ ቆሜ መሄድ የራሱ የፈጣሪ ታምር፣ መኖር የማይገባኝን ህይወት እሱ ፈጣሪ ስለኖረ እኖረዋለሁ። እኛ ባሰብንበት አይደለም የምንኖረውና ቆሼ በጣም ብዙ በቃ ብዙ ለሚዲያ ራሱ የሚከብድ ህይወት ነው ያሳለፍነው። ግን እግዚአብሔር መልካም ነው። ይኸው እስካሁን በጤና በሰላም አለው። ቆሼ ብዙ በቃ ከ6 ዓመት ጀምራችን እዛ እንጭራለን። ሸራተን ይመጣል፣ ሂልተን ይመጣል፣ ፒያሳ የፒያሳ ሙዝ፣ አቮካዶ ከአትክልት ተራ ከገንዳ ላይ እያነሳን እንበላለን። ሲደፋ እዛ እንጭራለን። ለቤተሰቦቻችንም አንዳንዴ ይዘን እንሄዳለን። ለጓደኞቻችን ካመለጣቸው ትምህርት የጠዋት ከሆኑ ለእነሱ እናስቀምጣለን። ሸራተን ሂልተን፣ ከሂልተን ሆቴል ተንጠልጥለን እስከ ቆሼ እየጫርን እንሄዳለን። ቆሼም ደግሞ ጭረን እቃዎች አሉ ብዙ ነሐስ፣ ወርቅ፣ መዳብ ብዙ ነገር ይገኛል እድል ከሆነ። እዛ ደግሞ ዝናብ ሲሆን እዛው እናድራለን። አንዳንድ እቃዎች ይመጣሉ ማታ ማታ እዛው እናድራለን። እኛ ደግሞ ትላልቆቻችን ደግሞ ሱሰኛ እንዳንሆን እንዳንጠለጠል ስለሚፈልጉ በመጫሪያ በአጥንት የበሬ አጥንት አላል በሱ ይገርፉናል። ተከትክተን በደንብ ነው ያደግነው እና ቆሼ እኔ አሁን ለአንዳንድ ሰው ቆሼ ሲባል በጣም ጋጠወጥ ስነስርዓት የሌለው ሰው ነው የሚመስለው። ቆሼ በጣም በጥሩ ስነ ምግባር እኔ ያሳደገኝ ብዬ ፈጣሪን አመስግኜ የምኖር ሰው ነኝ። ለ11 ዓመት እንደሞላኝ በቃ ቤተሰቦቼንም ላግዝ ብዬ ንግድ ጀመርኩኝ። እዛ ቆሼ የቆሼ ልጆች ይሰበስባሉ። እኔ ተረክቤ ሰፈር ወስጄ ቤት ተከራይቼ እቃ መርጬ መርካቶ አስረክባለሁ። ከቆሼ የተጫረውን የተገኘው ማለት የተገኘውን ግን እዛ በቆሼ በጣም ጓጉቷችሁ የምትጠብቁት የነበረው ከየት የሚወጣውን ቆሻሻ ነው? አየር መንገድ ቦሌ እና ሂልተን ሸራተን እና እዚህም ስንመጣ ሂልተንም ስንመጣ የግሩፕ ጸብ አለ። የሸራተን ልጆች የሂልተን ልጆች እኔ እንዲያውም አንዴ በቃ አላቅም ነበረ መኪናው ላይ ተንጠልጥጬ ስወጣ እንዳለ የሸራተን ሰፈር ልጆች ወጡና በቃ ጠርሙስ ምናምን ወረወሩብኝ። የእግዚአብሔር ቸርነቱ ነው። የሆነ ቦክስ ነበረ እና ኮባ ለብሼ ያመለጥኳቸው እነሱም። ከዛ እየነዳው ሹፌሩ እየነዳው ብሔራዊ ጋር ደረሰ። ብሔራዊ ደግሞ የእኛ ግዛት ነው። ከብሔራዊ እስከ ቆሼ እኛ ነን። ከሸራተን እስከ ብሔራዊ ደግሞ የሸራተን ሰፈር ልጆች አሉ። ያው ተፈነካክተንም ምንም ብለንም እንደገና እንታረቃለን፣ እንደገና እንጣላለን። በቃ ያው ለክፉ አንሰጣጥም ብቻ። ምን ከሸራተን ቆሼ በጣም የሚገርመው ምን ነበረ? ብሩንዶ በቃ ይሄ ጮማ ስጋ ይመጣል ምንም ያልተነካ እሱን። አንዳንዴ ግን ያው ከቆሻሻ ላይ ሲደባለቅ አሁን ብዙ ጊዜ እኛ ኢትዮጵያኖች የሚጣለው ምግብ የሚበላ አይመስለንም። ሶፍት አንዳንድ ነገር ለሚዲያ ራሱ የሚከብድ ነገር። እኔ አሁን ልጅም ስላለኝ ነገ ጠዋት ስለምታየው እንዳትሸማቀቅ ብዬ ነው እንጂ ብዙ ነገሮች አሉ በሚዲያ መግለጽ የምፈልገው። ግን ያው አንዳንድ ነገር ሰው ይማርበት ዘንድ ግድ ነው። አንዳንዴ እኮ ሰው ንጹህ ምግብን በልቶ ያሟል። እኛ ይሄው እስከ ዛሬ ምንም አሞን አያውቅ። እኔ በህይወት ዘመኔ መድኃኒት ፍጬ አላውቅም። ይሄ ደግሞ የእግዚአብሔር ስራ ነው እና እዛ ውሾች አሳድግ ነበረ። የራሴ ውሾች 1 3 4 ውሾች ነበሩኝ። እዛ ደግሞ ታላላቆቻችን በጣም ሀርደኛ ናቸው። እንዳናጨስ ወንጀል እንዳንሰራ በጣም ነው የሚንከባከቡን፣ የሚቆጣጠሩን፣ ይገርፉናል። መጫሪያ 8 ቁጥር ፌሮ እንግዲህ አሁን ለሰው ግራ ሊጋባ ይችላል። እኛ ግን ተገርፈን አምነንበት ጫማ እንለቅምና አንጀት የሚባል አለ ለሱ እናስረክባለን። ሙር ደግሞ ይመጣል የአዲስ አበባ ዩኒቨርሲቲ ትራፊ፣ እሱ ምርጥ ምግባችን ነው። ዋናው ግን አየር መንገድ ነው። አየር መንገድ እንዴት ነው? ጮማው ነው እሱ። አየር መንገድ በቃ የሚገርም ነው። ጁሱ ፓክድ ነው፣ ሁሉ ነገር ፓክድ ነው። በቃ እሱን እንበላለን። ከፍታፍተው ደግሞ ለታላላቆቻችን ሹፌሮችንም እናውቃቸዋለን። አሪፍ አሪፉ ለነሱ ይሰጣል። እኛ ደግሞ ከዛ የተረፈ እንደገና ደግሞ ማታ ትምህርት ውለን ስንመጣ ደግሞ ያም ራሱ ካገኘን መታደል ነው። አንዳንዴ ተጭሮ ይለብሳል፣ ትራክተር ያረብሰዋል። ያን ደግሞ ካጣህ ራቡ በጣም ራብ አስከፊ ነው ለሰው ልጅ። ለዛ ነው የምንበላው።
ሙዝ የፒያሳ ሙዝ ይመጣል። ብርቱካን ኢት ፍሩት ይመጣል። እሱን እንበላለን። ለቤተሰቦቻችንም ይዘን እንሄዳለን። የሚበላው ይበላል፣ የማይበላው አይበላም። ሰፈር ላለው ደግሞ ለሚውል ቆሼ ለማይመጣ ሰው ይዘን እንሄዳለን። ለአንዳንድ ለተቸገሩት እንሰጣለን። ጎዳና ላይ ደግሞ ለሚሆኑ ሰዎች ስለማያገኙ በፌስታል እያደረግን ከብሔራዊ እስከ አማቱፋ ሳር ቤት እንጥልላቸዋለን። በየፌስታሉ እያደረግን ብርቱካን ምግብ የሸራትን ምግብ እየጣልን እናልፋለን። እኛ ጋር ብዙ ተርፎ ስለሚደፋ ለሌላውም ደግሞ ከዛ በልጅነትህ እዛው ብረታ ብረት መሰብሰብ ጀመርክ ነው ምንድን ነው? እዛው 11 12 ዓመት ሲሞላኝ ብረት፣ ኮንጎ ጫማ፣ ሲሪንጅ፣ ኮርኪ፣ መርፌ በቃ የማይለቀም የሚወድቅ ነገር የለም እዛ ምንም የሚጣል ነገር የለም። በእኛ ጊዜ ግን ያው ገንዘቡ ትንሽ ነው። ገንዘቡ ትንሽ ነው። 5,000 ብር አለ ማለት ተከብረ በቃ ትልቅ ሰው ነው የምትባለው። እና እዛው እቃ እንገዛለን፣ እንሰበስባለን። ሰብስበን ወደ መርካቶ እቃውን በእቃ አድርገን ጫማ በጫማ ብረት በብረት ነሐስ በነሐስ ኮንጎ ጫማ በኮንጎ ጫማ አድርገን ፕላስቲክ በፕላስቲክ አድርገን መርካቶ 1 3 ዓመት 4 ዓመት እንደሰራው ያው ካፒታልም እያደገ ከዛ ወደ ደብረ ዘይት ደግሞ ጀመርን። ደብረ ዘይት እዛ ፋብሪካ እናስረክባለን። ቆንጆ ነው። ከመርካቶ ቆንጆ ጥቅም አለው። የመርካቶ ልጆች እዛ እቃ ይዘን ስንሄድ ድብድብ አለ፣ መዘረፍ አለ። በጣም ከባድ ነው። ግን ያንን እንደምንም ተቋቁመን እኔ ስንት የተደብድብ ያለው ስንት የተጣልቻለሁ። መርካቶ ደስ ይላል። የአንድ ብር ጉርሻ ራሱ አለ። የአንድ ብር ጉርሻ 1 ጉርሻ ይሰጣል በመስኮት ጎርሰሱን በቃ እና መርካቶ ደስ ይላል። በቃ የስራ ቦታ ነው። የጠፋብህን ነገር እዛ ታገኘዋለህ። እኔ በጣም የሚገርመኝ ነገር አንድ እግር ጫማ ኳስ እየተጫወትን የሶልጀር የአሜሪካ ሶልጀር የወታደር ጫማ ነው። ኳስ እየተጫወትን ሰፈር ጠፋብኝ። ከዛ መርካቶ ስመጣ በቡኒ ያገኘሁት ጥቁር ነው ያለኝ። እኔ ቡኒውን ጥቁር ቀርበውና አንድ አይነት በቃ ምንም አያስፎክርም፣ አንድ አይነት ነው። እና ትምህርት ቤት ስንሄድ ደግሞ የተለያየ ጫማ አንዴ ከስክስ አንዱ ቦቲ ሊሆን ይችላል። የምንፈራውን አስተማሪ ያው እንሸውደዋለን። እና ስለሚያውቁም ከዛ አካባቢ መምጣታችንን ስለሚያውቁ አንዳንዱ አይቆጡንም፣ አንዳንዱ ደግሞ ለምን የተለያየ ጫማ እናንተ ዱርዮች ይሉናል። ያው የሚረዳ ይረዳል። እዛው ፓትሊዮስ ትምህርት ቤት እዛው አንድ ላይ ስለሆነ ከራበኝ ግማሽ ሲሚስተር ላይ አቋርጬ ወደ ቆሼጄ ምግቤን በልቼ ተጣጥቤ እንደገና ገባለሁ ወደ ትምህርት ቤት አጥር ዘለን ማለት ነው። እና ያው ቆሼ ብዙ ላይፍ አሳልፈናል። ያው እግዚአብሔር ይመስገን። ከዛ ለአቅመ አዳም እየደረስን ቤተሰቦቻችንን እያገዝን እኔ አሁን ባህል ሲመጣ በትንሹ 3 ዶሮ 4 ዶሮ እገዛለሁ ለተቸገሩት። እኔ እቤት ከምበላ ይልቅ ጎረቤት ጋር ነው የምበላው። ብዙ አሉ ደካማ አቅመ ደካማ ሰው የሌላቸው እነሱን እናግዛለን። ከጎዳና ላይ ምንም አይነት ነገር ስለማይገኝ አንስተን ቆሼ እንወስዳለን። በጣም የሚገርም ነገር ደግሞ እንትን ነው ቆሼ አንዳንዴ ሰው እናገኛለን ገንዳው ጋር እዛው ይበርደውና ምናምን እንትን ብሎ እዛው ሙቀት ሲሰማው ምናምን ቆሼ ሲደፋ ሰው ነው ሲደፋ ትደነግጣለህ። በጣም አንስተን የሚበላውን አብልተን አጥበን በቃ በጣም ቆሼ የሚያሳዝን ህይወት ነው። ግን ያው ይህንን አሁን ብዙ ሰው ላያውቅ ይችላል። ስንቆፈር ሰው እናገኛለን፣ ህፃናት ይገኛሉ። እነሱን ደግሞ የተወሰነ ወይ ለፖሊስ ጣቢያ እናስረክባለን። ነፍስ ያለ እንደዚህ አጋጥሞ ያውቃል? አዎ ይገኛል። አንድ ልጅ እንደውም በጣም ጉልቤ ነው አሳድጎ ስሙን ጽፎበታል እዚህ ጋር። እንዴት የእሱን እኔ ነኝ አባቱ ብሎ ጽፎ ምናምን አሜሪካ ነው ምናምን ሂዷል መሰለኝ። ብዙ ሰዎች እንደውም የሚገርም ነገር ያው እዛ ፈረንጆችም ይመጣሉ አንዳንድ ኤንጂኦ ድርጅቶች ምናምን። አሁን ብዙ ጓደኞቼ ፈረንጅ አግብተው ሄደዋል። እኔ አሁን አንድ ልጅ አለ አሁን ፓስተር ሆኗል። ከብስራተ ገብርኤል አንስቼ ቆሼ አስገባሁት። ቆሼ አስገባሁትና ትምህርት ምናምን ጀመራኩት። የማታ ትምህርት ጀመረ። ከዛ እየተማረ አሁን ኤንጂኦች አገኙት። አሁን አሜሪካ ሂዶ አሁን ፓስተር ነው አሉ። የሚገርም ጌታን ያገለግላል። የእግዚአብሔር ስራ ከቆሻሻ ተነስቶ አሁን ትልቅ ደረጃ ይህን ሚዲያ ካየው ቢደውልልኝ ልጄ ነው የተወሰነ ያው
አጥፍቶ ብዙ ገርፌዋለሁ እንዳይበላሽ ስለምፈልግ ገርፌዋለሁ፣ ቀጥቼዋለሁ። አሁን ደግሞ የንስሐ ጊዜ ነው። ልጄ ተመለስ፣ ደውል፣ የቀደመው ፍቅርን ትተሃልና ተመለስ። ማን ነው የሚባለው? ስሙ ትንሽ ፍርፍሬ ይባላል። ቅጥል ስሙ ፍርፍሬ ነው እኔ ብዬ ያወጣሁለት። ፓስተር ስሙ ደግሞ ሌላ ነው። ያው ለእሱ ደህንነት ሲባል ቢጠበቅ ፍርፍሬ በሚለው ያውቃል። ፍርፍሬ በሚለው ያውቃል። ፍርፍሬ እባክህ ደውል፣ ሁሉም ያውቀዋል። እባክህ ደውል ልጅ አንተን ድምፅን ነው የምፈልገው። እና በጣም የሚገርም ነገር ማለት ነው። እኔ ሰፈር ውስጥ ሰው ሲበደል ምናምን አልወድም። እና ተጣልቼ እኔ ሳንጃ ይዤ ምናምን አላውቅም። ወይ ቦክስ ነው የምጣላው ምናምን። ከዛ እኔ እያሳደግኩት እኔ ጋር ነው የሚያድረው። እና እኔ አንድ ቀን ልብስ ገዝቼላት አላውቅም። የሚገዙለት የሰፈር ሰዎች ናቸው። የልጃቸውን አምጥተው የሆነ ነገር ያለብሱታል። እና የጸጋ ልጅም ተብሎ ማዘርን በጣም ነው የምትወደው። የሆነ ጊዜ ስጣላ እንትን ይዞ ወጣ፣ ሳንጃ ፍርፍሬ። አባቴ እንዴት ተመቱታላችሁ ምናምን ብሎ ከነሱ ጋር ሊደባደብ። እኔ ደግሞ በጣም ተናድጄ ነበረ። እንዴት እኔ ያላስኩትን ሳንጃ እንዴት ትይዛለህ ብዬ እቤት አስገብቼ ገረፌው ምናምን እንትን አለ። ከዛ እኔም በቃ መርካቶ ትንሽ ብዙ ስራ ሞከርኩኝ። ጅብሰም አከፋፍል ነበረ፣ ፕሌይስቴሽን ቤት ነበረኝ። እና በቃ እኔ ሰው ሲቸገር አልወድም። ደስ የሚለኝ መርዳት ማለት ከመቀበል መርዳት የሚል አስተሳሰብ አለብኝ። ደግሞ ከምንም በላይ እግዚአብሔር ለእኛ እድሉን ሰጥቶናል እንድናመሰግነው፣ እንድናከብረው። ስለዚህ እግዚአብሔርን በምስጋና ባለን ነገር መደሰት፣ ያ በዛ አምናለሁ። ሰው ከሞተ እኔ ሳውዝ አፍሪካም የሚገርም ነገር ሬሳ እንደዚህ አንስቼ እንደዚህ ገፍቼ ጥዬ አውቃለሁ። እኔ ደስ የሚለኝ ሰው በህይወት እያለ መርዳት። በቃ ከሞተ ሞተ ነው። እኔ ራሱ ከሞትኩ እንዳትቀብሩ ነው የምላቸው። እና ያውቃሉ የኔን አስተሳሰብ። ከዛ ወደ ሳውዝ አፍሪካ እንዴት ገባ? ቆሼ እየነገድኩኝ። ከዛ ማዘረም ትንሽ የእኛ ቤተሰብ ያው ባህድ አምልኮ አለ፣ የቤት ጣጣ። ምን አይነት በልጅነት የምታስታውሰው ነው? አዎ ማለት ማዘር የባላባት ልጅ ነበረች፣ ፋዘርም እንደዛው። ከዛ ከገጠር መጡ፣ እኛን አዲስ አበባ ወለዱ። እዛው የቀበሌ ቤት ነው የሚኖሩት። በቃ እኛን ለማሳደግ ብዙ መስዋዕት ከፈሉ። ከዛ በቃ ያው መንፈስ የድሮ ባላለ የቅድመ አያቶች መንፈስ አለ። በቃ ብቻ ማዘርን በጣም ያስጨንቃት ነበር። እኔ ገዳም ውስጥ አገለግል ነበር። ገዳም ውስጥ ዳቦ ቤት ከፍቼ እሷንም ጸበል አስጠምቅ ነበረ። ብቻ በቃ ህይወት በጣም ከባድ ሆነ። ከዛ ወደ ሳውዝ አፍሪካ ለመሄድ አሰብኩኝ። ሳውዝ አፍሪካ ለመሄድ ሳስብ በመጀመሪያ ሱዳን ኤምባሲ ሄድን። አንድ ጓደኛ አለ መርካቶ 3 ሱቅ ነው 2 ሱቅ አለው። እና እንሂድ ሲለኝ አረተው አንተ እዚህ ሱቅ እያለ ለምን ትሄዳለህ? እኔስ በቃ ያው ህይወትን ለማሸነፍ አይሆንም አለ ልጁ። እሱ በጌታን በጣም የሚያመልክ ሰው ነው። የሚገርም ሰው ነው። በቃ እኔ የእሱ ራሱ መንፈስ በጣም ደስ የሚል ጠንካራ ሰው እና አብረን ሄድን። ሱዳን ብዙ ፈተና ደረሰብን፣ በጣም ብዙ። ከዚህ በቦርደር ሄዳችሁ ነው? ሱዳን ምን አደረግን መሰለ፣ ልክ መርካቶ ነበርን። ከዛ እሱ ልሄድ ነው አለ። እኔ ልሄድ ነው ስለው እኔ ለእሱ ብዙ ዕቃ አስረክብለታለሁ እና በጣም ከሰው ጋር እንደምታየኝ ግባባለሁ። ስራም በቃ ምንም አልነቅም፣ እታገላለሁ። አዲስ አበባን ከጫፍ እስከ ጫፍ ነው ማያት። ዘመናዊ ቁራሌው ነኝ። ማዳበሪያ ሊዝም ግን ቁራሌው እያልኩ እዞራለሁ። በጣም ነው የምሰራው። ግን እጄ ጋር ብር አይባረክም በቃ በፍጹም። ሲቀመጥ ራሱ የሆነ ብር እጄ ጋር ሲሆን በቃ ይጨንቀኛል። ለሰው አውጥቼ የሆነ ነገር ሳረገው ደስ የሚለኝ። ፖሊስ ጣቢያ ገብቼ ሰው አስፈትቼ አውቃለሁ። ምን አረጋችሁ? ወንጀለኛ አይደለም። በቃ ወንጀለኛ ከሆነ በህጉና በስርዓቱ እሰሩት ብዬ እኔን እሰሩኝ ብዬ ታስሬም አውቃለሁ። ግን ያውቁኛል ፖሊሶች። በቃ ምንም ወንጀልም ስለማልፈራ ኮንፊደንስም በዛው አጠገባቸው ነው የማልፈው። ምንም አይሉኝ። ከእነሱም ደግሞ ሰው ሲበድላቸው አልወድም። ብቻ የሆነ ትንሽ እንደ ሀቅ ነገር እሞክራለሁ። እሱ ጠቅሞኛል ብዬ አስባለሁ። ከዛ ሳውዝ ሱዳንን ይዛ እና የጅፕሰም ስራዎች እንደዚህ አንዳንድ ፍሬሞች ምናምን እንሰራለን። ከዛ ሳውዝ ሱዳን ልንሄድ ስንል ማለት ነው በጣም ፕሮሰሱ ብዙ ነው። ከዛ አንድ ጄኔራል ነበረ አስታውሳለሁ። እሱ እኔ ላስጨርስላችሁ ምናምን አለ። እሺ አልነው እና ዋጋ ስንት 30 ሺህ ብር ተስማማን። በዛ ሰዓት ብዙ ብር ነው
ኧረ ተወደደ ምናምን ብዬው አንደኛው ይሻለ እስኪ ተደራድረን እንደምንም ብለን 15 እንኳን ቢያደርግልን አለን። ያው እሱ ጠሪ ነው በ10 አካባቢውን አይዶን ነው ብዙም ረስቻለሁ። ከዛ እሺ ብሎ ሜክሲኮ አደባባዩ አላል እዛ 2 ቀን 3 ቀን እየጋበዝ ነው ጥብስ በዛ ሰዓት አስብ። ከዛ አንደኛው ፍሬንድ አሁን አገልጋይ በጣም እግዚአብሔር ሰው ነው ያልኩህ እሱ አረ ሁሌ በብራችን ምግባችንን እየበላ ላያሳካ በቃ ተዋልኩት እና እንሂድ አልኩትና ሱዳን ኤምባሲ ሄድን። ሱዳን ኤምባሲ እንትን ጋ ነው ደንበል መግቢያ ላይ ኦሎምፒያ ጋር ማለት እዛ ነው። በቃ ጠቆምን ሄድን። ስንሄድ እኔ አጋጣሚ የቆሸሸ ቱታ ነው ያደረኩት። ብዙ ጊዜ ቱታ ነው የማደርገው ስራ ያው አጋጣሚ ሲደውልልኝ እንደ ወታደር ነው የሚሄደውና እኒህ ተባባል። ሱዳን ኤምባሲ ስንሄድ ማለት ነው ሊያስገቡን ነው እንዴ በር ላይ ምንም ሊያስገቡን አልቻሉም። እንዴት ምናምን በቃ እሺ ስታይልማ ነው ያውቃታለሁ ብዬ በነጋታው ሽክ ብለን ዝንጥ ብለን ያለንን ሱፍ ለብሰን ምናምን ስንሄድ ጋሺ ምናምን ተብለን ገባን። አንዳንድ ዶክሜንቶችን አሟልተን ነበር። ምንድነው የምትሄዱት እዛ አንዳንድ ሪል ስቴት አሁን ሱዳን እያደገች የመጣች ሀገር ስለሆነች አንዳንድ ቤቶች እዛ ልንሰራ ልገነባ አስበናል። ደግሞ በዶላር ብር ይዘን ነበር አልናቸው። በቃ ምንም ሳምንት ነው የፈጀብን። በሳምንቱ መቱልን ሄድን ሱዳን። ሱዳንም ሂደን በቃ ፀሐዩ በጣም ደቡብ ሱዳን ነው ደቡብ ሱዳን ጁባ ማለት ሄድን። እዛ ሙቀቱ ልክ ኤርፖርት ላይ ስደርስ እሳት ነው በቃ 49 ምናምን ነው። በቃ ወረድን። ከዛ እዛ አንድ ሰው ነበረች አስማ፣ እሷን በጣም አመሰግናለሁ። እውነት ባለውለታችን ናት። በዚህ አጋጣሚ ሚዲያውን የምትከታተል ከሆነ እሷ ተቀበለችን። እናንተማ አዲስ አይደላችሁም የቆያችሁ ናችሁ ምናምን ይሄው ፓስፖርታችን ብለን አሳየናት። እሷ ጋር 15 ቀን አደርን። ከዛ በቃ ያው ለንግድ ስለሄድን ወደ ካምፓላ መሄድ አለብን አለን። ኡጋንዳ ሄደን አንዳንድ ጥናቶችን አድርገን ነበር። ጫማ አንዳንድ ነገሮች ምናምን ልናመጣ እኔ ግማሽ ላይ ፓስፖርቴን ረስቼው ስጠየቅ አስመለሱኝ። ጓደኛዬ ሄደ ካምፓላ ገባ። በሁለተኛው ቀን አስተካክዬ እኔም ካምፓላ እዛ ካምፓላ ተገናኘን። እቃዎች ምናምን ገዛን። ሱቅ እዚህ ኮኞ እንደ መርካቶ የሚባል አለ። እዛ ከፈትን። ቤት ሱቅ ተከራየን ምናምን። እዛ ደግሞ በጣም የሚገርም ነገር ዛሬ ይፍረስ ካሉ ይፈርሳል። ቪዛውን በእጃቸውን ይዘው የሚዞሩት ኦፊስ ምናምን አትሄድም። ይመታል ይሉና ይመጡልሃል። ደግሞ ደስ የሚል ነገር በይቅርታ በጣም ያምናሉ። እኔም ወንድላቸው እዚህ ሱዳን እና እኛ ያው አንዳንዴ አበሻ እኮ በጣም ለፈጣሪም አንመችም። እዚህ ኢትዮጵያ ይኖሩ አሉ ታውቃለህ። እነሱ አማርኛ ይችላሉ እና ስንሸረድዳቸው ስናማቸው ይሰማሉ። ይሄ ጥቁር ይሄ የማይረባ ምናምን ስንል ስለሚሰሙ ያስገድለዋል። በቃ እዛ መሳሪያ ይዞ ነው የሚመጣው። ሁሉም መሳሪያ አለው። እዛም በቃ ታፍ ሆነ ህይወት በቃ በጣም አስቸጋሪ ነው። ከዛ ከልጁ ጋር በቃ አልተግባባንም። እሱም ሌላ ስራ በቃ አንተ ወደ ሀገር ሂድ አልኩት። እኔ ካሁን በኋላ አንተ እዛ ብትሄድም ሲስተም ውስጥ አለ፣ ሱቅ አለው፣ ቤት አለው። እኔ ሲጀመር አንተ ጠግበን የመጣው ፈጣሪ ሊያስተምር ነው ብዬው። የሚገርም ነገር የሆነ እንትን ሻወርማ ማሽን ገዝተን እየሰራን እሱ ቸርች ሊድ አለ። ሁለታችንም ደግሞ ከሄድን ከባድ ነው ስራው። ሱቁ ይዘጋል። ሙሉ ህንፃውን ተከራይተን የምንከራያት ግን ትንሽዬ ሱቅ ናት። እዛ ደግሞ ቢራ ምናምን ነው የሚያዋጣው። ቢራ ደግሞ በፍጹም አይፈቅድም። እንዴት ሃይማኖቴም አይፈቅድም ብዬ አንሰራም አልኩኝ። እሱም አንሰራም አለ። እሱ እንደውም በይበልጥ እኔ ደግሞ መሀል ላይ ትንሽ አመነታ። ኧረ እንስራ አልኩኝ። አይሆንም አለ። ቸርች እሱ ሲሄድ እኔ ሻወርማ እንደዚህ ሳንዱሽ ይሰራል እንደ በርገር ማለት ነው። ማሽኑን ገዝተን ምናምን ስጋ አርቀን ምናምን እየሰራን እንሸጣለን። በጣም አሪፍ እየሰራን እሑድ ቀን ነው አስታውሳለሁ። እሱ ወደ ቸርች ሄደ። ከዛ ፍሬን የበጠሰ መኪና መጣ። እኔ እየሰራው ነው። ጋዝጌውን ጋዝ አለ። እሱን መታው ማለት እንዳለ ይጋያል። የእግዚአብሔር ነገር ሞተር ወደ 5-6 ሞተሮችን ገጭቶ እኔ ጋር ሲደርስ ቀጥ አለ፣ ቆመ። በቃ እኔ ድንዝዝ አልኩ። በቃ ወዴትም አትሮጥም። ቢላ ይዣለሁ፣ እሳቱ አለ። ቢገፋው ራሱ እኔ ጋር ነው የሚወድቀው። በቃ ያው እግዚአብሔር በብዙ ነገር በቃ ይሄ ስራ አይሆንም። ተሳስተ ደግሞ የሆነች ሚስቴክ ካረግ ህይወትን ነው የሚያልፈው። ሌላ ሰውም ታቃጥላል። እሱ በቃ ከዛ ማላሪያ ወባ ታመመ። እሱ በጣም ተሰቃየ።
በቃ ገረገባ አልኩት። እኔ እንኳን ማላሪያ የሚይዘኝ አልታወቀኝም። ታገል ነበር ወደዛ ምግቡንም ምኑ የዛ ሙዙንም ማተኪውን ሙዝ ገንፎ በሙዝ ምናምን እበላለሁ። እኔ ምንም ጣጣ የለብኝም። እዛው ዳሪ ስላደግን እየተገኘው ነው የምንበላው። እሱ ትንሽ ምግብ ላይ በቃ ከበደው ታውቃለህ። ገንፎ በስጋ እንዴት ይበላል ይለኛል። እባክህ ዝም ብለህ ወፍ እንዳገሩ ነው የምትጮህ ብላለዋለሁ። እሱ ምንም በቃ ተጎዳ። እኔ ይዞኝ ማላሪያ ራሱ የያዘኝ አልመሰለኝም። አታውቅም፣ አታስታውሰውም። ከዛ በቃ እሱም ወደ ሀገር ይሂድ አልኩትኝ እና በጣም የሚገርብ ሶፊ አበሻ በቃ መጮች ሆነን አልኩ። አበሻ እየተገደለ ሽንት ቤት ውስጥ ይከተታል እዛ ሱዳን ማለት ነው። እህቶቻችን ደግሞ ይደፈራሉ። ፌስቱላ አለ። እኔ የትኛውም ቸርች ጴንጤም ቸርች እገባለሁ፣ ኦርቶዶክስም እገባለሁ፣ መስጊድም እገባለሁ። ምንም ችግር የለብኝ። የተገኘው ጋር ብቻ ፈጣሪን የሚያመልክ ቦታ ይሁን። ከጥቁሮች ጋር አብሬ እገባለሁ፣ ከነሱ ከሱዳኖች ጋር ማለት ነው። ጆባ ምናምን አለው ከነሱ ጋር እገባለሁ። እህቶቻችን ፌስቱላ በቃ እዛ በቃ እኔ እንጃ ብቻ ለሚዲያው እንትን ይላል። ከዛ የሆነ ጊዜ አስታውሳለሁ አንዱን አበሻ እኔ ደግሞ በቃ ተስፋ እየቆረጥኩ ከዛ ወደ መጠጥም ዝም ብዬ አንድ ሁለት እያልኩኝ መጣሁ። አንዱን አበሻ ይደበድቡታል ለሁለት ታውቃለህ። የሶልጀር ልብስ ለብሰዋል። ቀኔ አላስቻለኝም። ሰፈሩ ደግሞ በጣም ነው የሚፈራው። በስመ አብ አይኔ እያየማ ወገኔንማ ሲገሉ ዝም አልልም ብዬ ተነሳውና ተው ምናምን ስላቸው እኔን ሊመቱኝ ጭራሽ ኧረ ብዬ በድንጋይ ሁለቱንም ዘርሬያቸው ሌላ ሀገር ሄድኩኝ። አበሻው ኡጋንዳ ላይ ማለት ነው። ሱዳን ላይ ሁለቱንም መቷቸው። ጁባው ላይ ማለት ነው። ጁባ ላይ ኤርፖርት አጠገብ ነው። መቷቸው ሁለቱንም። አበሻውም ኮማ ውስጥ ገባ ምናምን ዳን። እኔ ሌላ ሀገር ጠፋሁ። በማያገባ ገብተህ? አዎ እኔ እንዴ ወገኔን ሲገሉት ምን ላድርግ? ከዛ የአካባቢ ተከበር አልኩ። እኔ ማታ ላይ እኔ እንደሄድኩኝ 1 ሰዓት አካባቢ ነው 3 ሰዓት ላይ አልኩ በቃ አፍጋኒስታን አደረጉት። በቃ እንዳለ ጥይት በጥይት አበሻው በቃ በሩን ዘግቶ ጸጥ። ከዛ ተከበረ በቃ የአካባቢውን ማንም አበሻ አይመታም። እኔ ሌላ ሀገር ሄድኩኝ በዛው። ከዛ ኧረ በቃ እንደዚህ ያለ ፕላን በቃ ሀገር ጥለህ ጠፋህ? አዎ ሌላ ቦታ ሄድኩኝ። ሌላ ቦታ ደግሞ እንደዚህ ሲሄድ አንድ በጣም የምታሳዝን ልጅ አለች። በቃ በጣም የእግዚአብሔር ሰው ናት። ገና ጩጬ ናት። 22 ምናምን ዓመቷ ነው። እና እዛ ሲሻ ምናምን ትሸጣለች። ግን በቃ አትፈልገውም ስራውን ታውቃለህ። እና እዛ ወንዶች ምናምን ሲያስቸግሯት በቃ እሱ ነው ወንድሜ፣ እሱ ነው ባሌ ምናምን እያለች ስራዋን ቢዝነሷን ነው የምታ። ከዛ የሆነ ጊዜ ለኮሱት ታውቃለህ። ቤቱ ሲለኮስ እሷ ናት እዚህ ያለችኝ። እኔ ደግሞ ውጭ ነው የማድረው። እኔ ዛንዚራ ቤት አላድርም። ሲነድ በቃ እየሮኩ ሲሄድ ቤቱ ይነዳል። እናቷ እንደፈጠረቻት ራቆቷን በሩን ገንጥለን ገባን። ስገባ ራቆቷን ናት። ከዛ ገብቼ አውጥቻት ለጎረቤት ምናምን ሰጠው። ልብስ ምናምን ያው ነጠላ እንትን አደረጓት አለበሷት ምናምን። እሷም አሁን እርግጠኛ ነኝ ሳውዝ አፍሪካ ነው ያለችው። ወንድሟ ፓስተር ነው፣ ወስዷታል። ከዛ በቃ ከዛ በኋላ አትገናኝም። አንዴ እኮ የሆነ ነገር ካረክ እኔ ደግሞ ምንም ጉዳይም አይደለም ያለ ፕላኔ ነው የማደርገው። የሰውም እንትን እንዲያደርግልኝ ፈልጌ አይደለም፣ ለህሊናዬ ነው የምኖረው። ከዛ በቃ እዛም አልቻልኩም አልኩ በጣም። ከዛ ሚካኤል ቤተክርስቲያን አለ፣ እዛ እየተሳለምኩኝ። እዛ ደግሞ በቃ አበሻውም ይጣላል፣ ምን ይላል፣ ይደብራል። በቃ አበሻ ደግሞ እንትን ካለ ኤርትራዊ ጋር ሊዳልኩን ኤርትራኖች ጋር የማርያም ቤተክርስቲያን አለ። እዛ ደግሞ ትግረኛ እሰማለሁ፣ መናገር አልችልም፣ እሰማለሁ አልኳቸው። በቃ ቁጭ ብዬ ተምሬ ምናምን እወጣለሁ። ስወጣ አንድ ኤርትራዊም ነው ኢትዮጵያዊም ነው ታውቃለህ። እና መሀል ጫካ ላይ ቁጭ ብሎ ተኝቷል። እና እኔ ወደ ቤተክርስቲያን ሲሄድ አገኘዋለሁ። ከዛ ምንም ሊያናግረኝ አልቻለም። አማርኛ ይዘላብዳል፣ የሆነ መንፈስም እንትን ብሎታል። በጣም አሳዘነኝ በቃ። ከዛ ሳልፍ እኔም እኮ ስራ የለኝም፣ ግን ገና እየታገልኩ ነው። የምችለውን ነገር የሆነ ነገር ገዝቼ አብልቼው ምናምን ሄዳለሁ። ኤርትራዊ ነው። በቃ ያሳዝናል። ከዛ ልክ ሳምንት እንደዛ እያደረኩኝ እየሄድኩኝ ማለት ነው እንትን አሉ እነዚህ ጄኔራል ኮማንደሮች ምናምን አሉ። እዛ ዝም ብሎ ነው ጄኔራል የሚሰጥ። የምር ሁሉም አለው አልኩ። እንትን ቪዛውን ይዘው በቃ ብር ክፈል ይሰጣል። ከዛ ሊገሉኝ አልኩ። ታውቀዋለህ ውሰደው። ኧረ እኔ አላውቀውም፣ እኔ የትም ምን ያላውቀውም፣ ወንድም ነው። ከዛ
ሊገሉ በቃ ይዘው እንደዚህ አንጠልጥለው እግዚአብሔር ሲረዳኝ ኢትዮጵያ የኖረ ኮማንደር ነገር ነው። አማርኛ ይችላል ምናምን እናንተ አስኪ ምናምን አለኝ። እንዴ ደነገጥኩኝ። አማርኛ ትችላለህ? አዎ። እኔ ያው ልንገርህ እንዲህ ነው አላውቀውም። ኤርትራዊውን ኢትዮጵያን ግን ሰው ነው። አማርኛም ይችላል ትግረኛም ይችላል። ግን ያው በመንፈስ ታስሮ ወገኔ ነው። ማንም ሰው ሲወድቅ ከቻለን ማገዝ ነው። ከዛ እሱ አስረዳቸው ይቅርታ ማሌሽ አሉኝ እነሱ። እዛ ሀገር ደግሞ ማሌሽ ካልክ በቃ ሰውን ብገል ማሌሽ ካልክ ያቆማል ሁሉም ነገር እሱ። ከዛ ምንም ችግር ከመጣብህ ምናምን እንትን አድርግ። ከዛ ሲጣራ ኤርትራዊ ነው። ኧረ እንውሰድ ስንለው በቃ አልሰማም አለ፣ እምቢ አለ። ብንለምነው ምን ብለው በቃ እኔ ሄድኩና ኤርትራን እባካችሁ ወገናችሁን እርዱት። እኔ እንኳን በቋንቋ አልግባባም፣ ልረዳው ሞከርኩ፣ ግን በምን እንግባባ ዱዳ ሆንን። እሱ በትግረኛ ያወራል፣ እኔ በአማርኛ ስመልስለት አያውቅም። አማርኛ እሱ አይችልም፣ እኔ ግን ትግረኛ ሰማለሁ። አንዳንዴ ትንሽ በቃ ለካስ ያውቁታል መሰለኝ። ያው አንዳንዴ ይደክም ሄለ ሄድኩኝ። እዛም አንድ እንትን ነበረች ኢንጂነር፣ ሁለት ናቸው ኢንጂነር ናቸው። እነሱም በጌታ ናቸው። ከዛ እዛው እኛ ግቢ ላይ ነው የተከራየ ነው። እኛ እዛ ቤት የሚሰራው የሚገርም ነገር ቦታ ነው የምትከራየው። ከዛ በሸንበቆ ነው ቤት የሚሰራው። $50 በወር ትከፍላለህ። በሸንበቆ ነው ግን ቤት እኮ አይደለም እኮ እግር ውጭ ነው የሚያድረው። አንዳንዴ ውጭ ገፍቼው ውጭ አድሬ ያውቃለሁ። ያው ዝም ብለህ እኮ ያው ሰው እንዳያይ ነው እንጂ ቤት አይደለም። ከዛ እኔ የሆነ ጊዜ ሳስበው እዛ ሆነ ቢለኩስ አስበዋል። ሞት ነው ሞት ላይ እኮ ነው የምንተኛው ብዬ ውጭ ባዶ መሬት ላይ ነው ማድረው። ዛንዚባር ወጥርና ጫፍና ጫፉ ውጭ እንደ ሶልጀር ብለው ከዛ በቃ እዛም በጣም ፈተናው እግዚአብሔር እየቀደመ ነገሮችን እያስተካከለልኝ በቃ ወደ ሀገሬ ልግባ አልኩኝ። ማዘርቱን ፋዘሪውን መሀል ላይ አረፉ። በቃ ተስፋ ቆረኩኝ። እነሱን እረዳለሁ ብዬ እንደዚህ ሁሉ ፈተና ከዛ በቃ አሁንማ አልመለስም ብዬ ወደ ሳውዝ አፍሪካ አሰብኩኝ። እና ያው ቆሼ እየጫርኩኝ ጓደኛ ነበረችኝ በጣም መወዳት በጣም ማፈቅራት። እሷም ትምህርቷን ትማር ብዬ ምንም አይነት ግንኙነት አላደረግንም። በቃ ትምህርቴን ስጨርስ በትዳር በቃ አብረን እንጋባለን በሰርግ አለች። እሺ አልኳት። እሷ ትምህርቷን እንድትማር አንዳንድ ነገር ሳፖርት አደርጋታለሁ። የሰፈሬ ልጅ ናት። ከዛ ሱዳን ልክ ሳውዝ አፍሪካ ልሄድ ስል አንድ እንትን ነበረ መርካቶ የሆነ ቅምቀማ ቤት ነው ገባውና እየቀመቀምን ነው። ከዛ ተጣሉ። ታውቃለህ ሀበሻና ኤርትራዊ የትዛው ጁባ እሺ ሲጣሉ እኔ በጣም ተናደድኩና ብድግ ብዬ ለምንድን ነው የምትጣሉት? ምን ሆናችሁ? በሀገራችን ተጣልተን እዚህ ተጣልተን ማንንም አልሰማማ። ኤርትራ ኢትዮጵያ አልሰማችሁ ታረቃልኩኝ። ከዛ እሱ አንድ ብቻውን ነው እነሱ 2-3 ናቸው። እና እኔ ለሱ ምደረብ ነው የመሰላቸው። ከዛ አስታረኳቸው። ባለቤቷ ደግሞ ኤርትራዊ ናት። እሷም በቃ ታያለች። ከዛ በቃ ፒስ ፈጠርን። ከልጁ ጋር ቁጭ ብለን አንተ ለምን ትጣላለህ ምናምን ስለው እኔ በኤንጂኦ ነው የመጣሁት አውስትራሊያ፣ ካናዳ፣ ሳውዝ አፍሪካ መላክ እችላለሁ አይለኝም። እንዴ እኔ ሳውዝ አፍሪካ መሄድ እፈልጋለሁ አልኩት። ከዛ እልክሃለሁ ምናምን አለኝ። ሳምንት ምናምን አለኝ። እሺ አልኩት። ስንት ብር ነው? እንደዚህ አለኝ። እሺ አልኩት። ከዛ ገጠመኝ ስንግባባ እኔ መርካቶ ማውቃቸውን ሰዎች እሱ ያውቃቸዋል። እኔ መርካቶ የቆሼ ልጅ ነኝ እንደዚህ ይገዛ ነበር ምናምን ስለው እንዴ መርካቶ ምን አለች ሰራማ ሰፈሬ ነው አለ። እንትና ሲባል አዎ አለ። በዛው ተግባባን። በቃ አመንኩት፣ ሰጠሁት። በሳምንቱ ነው ያሰራልኝ ቪዛውን። ከዛ ቪዛውን ሲያሰራልኝ በቃ ትራንዚት ወደ ኢትዮጵያ ያደረኩኝ። ያ የድሮ ጓደኛዬን አገኘኋት። እሷን በቃ ምን ይሻላል አልኳት። በቃ ሀገሬ ተመልሼ ልስራ ምናምን ስላት እሷ አይ ሰው እኮ በጣም ብዙ ነገር እያወራብህ ነው አለች። ጠግቦ ነው የሄደው። እዚህ እኔ መሰለ ስራ እያለ ሱዳን ይሄዳል ምናምን ያን ያው አንዳንድ የሰው ወሬ እኮ እኔ ደግሞ ውስጤን የማውቀው እኔ ነኝ። እየከሰርኩ መጣሁ የሆነ ሰዓት ላይ። ከዛ በቃ ሳውዝ አፍሪካ 1-2 ዓመት ሰርቼ እመጣለሁ አልኳት። ከዛ ትራንዚት እዛው አደረግኝ። እዛው አደርን አብረን ከጓደኛዬ ጋር
በነጋደው ወደ ጆሃንስበርግ። ጆሃንስበርግም እግዚአብሔር ሲረዳኝ የሰፈር ልጅ አገኘው። ነጋዴ ናት፣ ትመላለሳለች። ከዛ ነገረች እንዲህ ነው እዚህ በጣም ሀርድ ነው ምናምን አላ የሆነ ሰለሞን የሚባል አለ እዛ የአብርሃም ቤት በለው አልኩ። በቃ አየር መንገድ የሚሄዱትን በቃ ኢትዮጵያ ያለ ነው የሚመስለው። ሁሉም ነገር አለ እዛ፣ ወይኑም፣ ጠጁም፣ ጠላውም፣ ምግቡ እዛ ትበላለህ፣ ትጠጣለህ። በቃ ኢትዮጵያ በለው አልኩ። ምንም የሚቀር ነገር የለም። እሱ ጋር 15 ቀን እንደቆየው በቃ ስራ ልጀምር ምናምን አልኩት። እሺ ብሎ ከሰው ጋር አገናኘኝ። እዛ ተቀጥር እየሰራው ከዛም ደግሞ ያው ለቤተሰብ መርዳት አለብህ። ቅጥር ደግሞ ብዙም እንትን አይልም። ሌላ ሀገር ደግሞ እንደገና ሄድኩኝና ልብስ ቤት እዛም እየሰራው በቃ የሚከፈል ደግሞ የቤት ኪራይ ምናምን ስትል አይሆንም። እና በጣም የሚገርም ነገር ማለት ነው። ልብስ ቤት እየሰራው ቸርች እዛ ቤተክርስቲያን የለም ነበር፣ ቸርች ሄድ ነበር። እዛ የጴንጤ ቸርች አለ እና እዛ ሲሄድ የሚገርም ሰላም መጽሐፍ ቅዱስ አነባለሁ። የሚገርም ሰላም አልኩ። በቃ ሲሄድ እንደ አንበሳ ነው። ገና ፍሬሽ ነኝ። አስብ ያው ፍሬሽ ስትሆን ብዙ ነገር ትፈራለህ፣ ቴንሽንም ይኖራል ምናምን። እኔ ግን ምንም በቃ ሌባ አልሰማም ምን አለ በቃ አንብቤ በቃ የሆነች ጥቅስ አለችኝ እባብንም ጊንጥንም መርገጥ ትችላላችሁ የሚል አይምሮዬ ላይ ሴቭ አድርጌያለሁ። ማንንም አልሰማም። በቃ ቸርች ተሳልሜ ያችን ሞመንት ግን 2 ወሯን እኔ እስከዛሬ የኖርኳትን ህይወት አልኖርኳትም። እኔ ከሚገርም ነገር ማለት ነው 2 ወሯ አሁን 42 ዓመት ይኗል። 41 ዓመት ከ10 ወር ነው ያልኖርኩት። 2 ወሯ ነው የኖርኳት ህይወት ብዬ ነው የማስበው። 2 ወሯ እንዲህ ተሰለበች። የት ሄደች? አጣኋት። ያለው ሰላም ሄደ ቸርች ሄደ ጌታን ተቀብለ ማለት ነው? አልተቀበልኩም። ቸርች እዛ ሄጄ እሳተፋለሁ። በቃ የሚገርም ሰላም አላት። ያን ሰላም ደግሞ በምንም አታገኙ። እኔ እንዴት ላገኘው? ጌታ ልቀበል ብዬ ሄድኩኝ፣ ገባው። በፍጹም በቃ ተወሰደብኝ ይመስለኛል። ይሄ እኮ አሁን ለራሴ ነው አይደል? እንዴት ሄደ? አሁን ለራሴ በጣም የሚገርመኝ ነገር ይሄ ነው። ሰው 42 ዓመት ኑሮ 2 ወር ነው የኖርኩት ይላል። የቆሸ ህይወት ኖርኩ አይባልም። ያው በፈጣሪ ቸርነት እሱ ረድቶን ነው እንጂ መሞት ትራክተር ያርስን፣ ዝናብ አለ፣ ስንት ነገር ቦምብ ይፈነዳል፣ እሳት እንትን ሲል እዚህ ጋር ሰውን የሆነ ቆሻሻ እንትን ሲል ማለት ነው ሲደፋ ይሄ ተሰንጥቋል። ይሄ እንደዚህ ስንጥቅ አድርጎ መኪና ደግሞ የሆነ ስንንጠለጠል ወደ 30 ምናምን ሰው ተገልብጠን አንድ ሰው ሳይሞት አይገርም? የእግዚአብሔር ስራ። ይሄም እንደዚህ ተሰንጥቋል። ይሄ እንደዚህ ከዚህ እንደዚህ ተሰንጥቋል። ተከፍቶ ተሰርፋ። ይሄ ገንዳው ሲገለብጥ ከላይ ብረት ነበረው። ብረቱ ተገልብጦ ይሄ እንዳለ ያንተን ይሄ ከዚህ እስከዚህ ያው እንኳን አብጧል። ግን ምንም አልሆንኩም። እኔ ጋር ምንም አይነት ችግር የለም። እዚህ ጋር በገጀራ ተፈንክቻለሁ። አንድ መድኃኒት ውጭ አላውቅም። ከሚገርም ነገር እኔ እንጃ በቃ እኔ አንዳንዴ እግዚአብሔር ለምን ፈልጉ ነው እላለሁ። ማለት እኔ ለሱም ገባ ሰው አይደለሁም። እሱ የሆነ ከዛም ደግሞ እኮ ሳውዝ አፍሪካ ገባ። ሳውዝ አፍሪካም ደግሞ በ6 ጥይት ተደበደብክ። ሳውዝ አፍሪካ እዛም ገባው። እዛ ደግሞ በቃ ሳውዝ አፍሪካ ደግሞ የሚገርም በቃ ሲኦል፣ ምድራዊ ሲኦል ማለት ሳውዝ አፍሪካ ነው። ሞት ይናፍቃል። በቃ እየሰራው ባለቤቴንም አመጣለሁ። አሪፍ የሆነች ነገር ለቤተሰብ አቀበልኩኝ። ትንሽዬ ነገር በቃ አሪፍ ነው፣ ነገ ይለወጣል። በተስፋ ነው ያው ክርስቲያን በተስፋ የሚኖረው። ከዛ በቃ የባሰ አልኩ። እዛ እንዲያው በጣም በቃ ጌዎች አሉ። ሴት ነው ስትለው ወንድ ይሆንባል፣ ወንድ ስትለው በቃ ግራ ነው የሚገባው። ከዛ እዛ ሱቅ የ4 ዓመት አወጣው። የ4 ዓመት ማንም ሰው አውጥቶ አያውቅም። ሳውዝ አፍሪካ ብትጠይቅ 100 ሰው ብትጠይቅ ከ100 5 ሰው የለው። እኔ በቃ እግዚአብሔር ይረዳኛል። አይገርም? ልክ እዛ ኦማፌር ቦታ ስንሄድ ስትራይክ ወጣ። ሶማሌና አበሻ ተጣላ። ሲጣላ እኔ እግዚአብሔር ሲረዳኝ ሽንት ቤት ነበርኩ። ከዛ በሄሊኮፕተር ምናምን ሶልጀሮች ምናምን መጡ። እንዳለ አፍሰው ሳይወጡ እኔ ሽንት ቤት ነኝ። እንዴት ልውጣ? ከወጣው ልያዝ ነው። እዛችሁ ቁጭ ለ30 ደቂቃ ለ40 ደቂቃ። ከዛ ተረጋግቶ ሴኩሪቲዎች ምናምን መጡ። ግቡ ሲባል ልክ 10 ምናምን ሰው ሲገባ እኔም ከሽንት ቤት ጣብዬ ወጥቼ ቅልቅል። ከዛ ገባው። ውጣ አለች ኢንስፔክተሯ። ውጣ በቃ ሽንት እዛው ስለተቀመጥኩ ሸትልኳል። አበሻ ነበር አስተርጓሚ።
ምንድን ነው ስለው እንደዚህ አለኝ። በቃ አንተ አናግራት የሆነ ነገር እኔ እሰጥሃለሁ አልኩት። እሺ አለ። አናገራት። ወዲያው በሳምንቱ የ4 ዓመት ተሰጠኝ። 4 ዓመት አገኘ ማለት በቃ የቤተ መንግስት ወይ ቁልፍ አገኘ ማለት ነው። ሰው ራሱ በጣም ገርሞት ከዛ እንደዛ አድርጌ ደግሞ ስወጣ የኛ ክፋት እኮ የሚገርም ነው ሶፊ። አንዱ አበሻ ማለት ነው። አንድ ልጅ ናት። እኔ እያየኋት ነው ታውቃለህ። ሲጋራ እያጨስኩ ነው። ከዛ አያታለሁ እና የሆነ ግብዳ ነው ጋንጊስተር ነው ልኮ ያዘርፋታል። እኔ ቆሜ ዝም ብዬ አየዋለሁ። አበሻው ልኮ? አዎ። እሺ። ከዛ የሆነ እንደዚህ አስፓልት አለ እዛ ተቆልሏል ታውቃለህ። ግብዳ ናቸው ሲያስፈሩ አልኩ። እዛ ነጥቆት አይሄድም። እኔ ነቀልኩኝ አልኩ። በቃ እንዴ ብዬ እየተከተልኩ መኪና ቢቢ ሲያደርግ መኪናውን እየዘለልኩ ገባው ብሬ ስሜታዊ ነኝ። አይገርም? ከዛ እንዳለ ብድግ አሉ። ፈራሁ ታውቃለህ። ማለት ይመቱኛል እንዳለ ግብዳ ናቸው ጥቋቁሩት ብዬ በቃ አበሻ ወጣውና ኑ ምናምን አልኩኝ ዝም ብዬ። ኑ እህታችን አለ እንደ የተዘረፈችው ኑ ስል 1-2 አበሻ ዝም ብሎ ለወሬ መጣ። ከዛ እነዛን ፈሩ ቆሙ። ከዛ አገኘዋለሁ ምናምን ብዬ ስፈልግ ወደዛ ስል መኪናውን ጣርጎ ገብቷል ልጁ የዘረፋት ቦርሷን። አይናቸውን ሳየው መኪና ውስጥ አየሁ። ከዛ እንዲህ ስል መኪና ውስጥ ሰብረዋለሁ አልኩት። ውጣ አልኩት። ከዛ አበሻው መጣ። አንተ ምናምን አለ። እንዴት እንደደነገጥኩ አልኩ። እሱን ራሱ በመተው ደስ ባለኝ። አንተ ቢዘርፉስ ቢገሉስ ምን አገባ ይግደሉኛል። አንተ ነህ እንደ የምታዘርፈው አልኩት። ይሄ ለማይረባ ስልክ ቢገሉስ አይለኝም እዛ የቆየ ነው አሉ። ይግደሉኛል። እህት አይደለች እንዴ አልኩት። አንተ ነህ ይህን ስራ የምትሰራው ምናምን ብዬ በቃ እመጣልሃለሁ እዛ ይገሏቸዋል እዛ ውጡ አለ። በቃ ስጣት አልኩት። ወዲያው አበሾችም ሲሰበሰቡ ሼህ የሚያዛው አምጥቶ ሰጣል። ከዛ ልጅቷ መታ ስልክ ምናምን ኧረ እባክሽ ወደዚያ ሂጂ አልኳት። ስልክህን አለች። ጥያት ሄድኩኝ። ከዚህ የሀበሻ አይገርም ጠምዶኝ በቃ ማታ ላይ ያዘኝ። በቃ ማታ ላይ ልሄድ ወደ ጆሃንስበርግ ማለት ነው። ሌቦችን አሰማርቶብኝ ምናምን በሩ ኦማፌር በር አለ። በታክሲ ነው የምንሄደው። ሶማሌና ደግሞ አበሻ አይጭንም ከስንት አንድ ያው አበሻ ስለሚፈራ ማለት እኔ እግዚአብሔር ሲር የመጨረሻው መኪና ሲመጣ እኔ ደግሞ ጨርሼ ወጣሁ። ከዛ ውስጥ መጣና ምን አለ መሰለህ ውስጥ መጣና ብሩን ለኔ ስጡኝ አለ። ለዛ ለዋናው የምትሰጡትን ለኔ ስጡኝ። አልሰጥም። አንተ ምን ስለሆንክ ነው? ራሴ ነኝ የገባሁት ራሴ እሰጠዋለሁ። አንተ ስላልከኝ አይደለም የምሰጥህ አልኩት። ከሁሉም ወደ 50 ምናምን ሺህ ብር ተቀበለ። እኔ አልሰጠም አልኩት። ይችን አጠራቅም አልኩ ሊያስበላኝ። እግዚአብሔር ሲራይ ሶማሌዎች እንደዚህ እኔም አዘናጋውና ጣብዬ ሶማሌዎች በአበሻ ይገባል ብሎ ነው የጠበቀኝ። አበሻ በጠበቅ እዛው ይዙኛል፣ ያው ይወጋጉኛል ምናምን ወይ ይገሉኝ ይችላል። ሶማሌ ጋር ገባው። ሶማሌዎች ራሳቸው ሰፈር ይዞ እኔ ደግሞ እንደ ሶማሌ ክፉም ናቸው ምርጥም ናቸው። ስወዳቸው ከአበሻ ከኛ ይልቅ የምር ሶማሌ በጣም እንትን ናቸው፣ ክፉም ናቸው፣ አቀኛም ናቸው አልኩ። ከዛ በቃ ህይወት በጣም አስቸጋሪ ሆነ። ሱቅም እንትን ብርድ ልብስ መንገድ ላይ እያነጠፍን እየሸጥን ምናምን ጆሃንስበርግ በቃ ህይወት ቤተሰቦቼን አረዳሁ። አሁንም እንደዚህ አይነት በቃ የሆነ ዝም ብሎ ህይወት አለ። እሱንም እያዞረን እየሸጥን በቃ ሱቅ ልክፈት አልኩኝ። ሱቅ ከፈትኩኝ። ከዛ አሁን ሱቅ ስከፍት በቃ እግዚአብሔር አሁን እየተመለከተኝ ነው ምናምን ብዬ ቃሪፍ እየሰራው ምናምን መጡ አበሾች ምናምን እንግዛ አሉኝ። እኔ አልሸጥም ሱቅህን አልሸጥም አልኳቸው። በቃ እነሱ ለከስ በማህበር ምናምን ተደራጅተዋል። እንግዛ ሲሉኝ እኔ አልሸጥም። እንዴት ነው የምንሸጠው? ይችን ሽጬ የት ሄዳለሁ? ካልሸክ ይገነቡብሃል። አጠገብ ጋር መጥተው አጠገብ ጋር ይገነቡብሃል። እንደዚህ የሚያደርጉት አዎ፣ አጠገብ ጋር ይገነቡብሃል። በቃ አንተ ዘግተህ ትወጣለህ። ከዛ እኔ ታግዬ እዚያ ያሉት ኮሚኒቲ እንዳለ ሽጥልኝ ሲል እምቢ ሲሉኝ ከሌላ ሰፈር አምጥቼ የራሳቸው ሽጬ ነው የወጣው። ልጁ 60 ሺህ ብር ነው ምናምን ነበረ ግዛ የተባለው። አልፈልግም ብሎ 60 ሺህ ብር እኔ 8 ወር ሰራውና እቃ ምናምን ሞልጬ ጥቅጥቅ አድርጌ የሚገርም አድርጌ እና አንድ ፓስተር ዴቭ ያልኩ
እሱ የሚገርም ሰው በቃ ገና ከመጣ ከኢትዮጵያ ገና ነው እንዲህ የሚገርም አልኩ። ወደ 500 ሾፕ እየዞረ ይጸልያል እና 500 ሾፕ ሲጸልይ 500ም ሾፕ ማለት እንትን እያሉ እያስተናገዱ ነው የሚጸልይላቸው እና ይገርሟል። ልክ እኔ ጋር ሲመጣ ጨንቆኝ የለ ኧረ እንኳን መጣ ብዬ ዝግት ሱቄ ተሰራ አልተሰራ እስካሁንም ሰርቼ ያልተባረኩ ጸልይልኝ ይለዋለሁ። በጣም ገረመው እሱ ራሱ እሱ ነው ያለኝ። 500 ሾፕ ይጃለው አንዱ ሁሉም እያስተናገደ ነው ምጸልይለታል። አንተ ለምን እንድዘጋው አረክ? እኔ መንፈሴ ተጨንቃለች፣ ሰላም ነው የምፈልገው። ገንዘብን እኮ አየሁት፣ ፈጣሪ ካልሰጠህ አትባረክም። ከዛ ቢሮዋንም አየ እችንም ተው ምናምን አለኝ፣ ተቆጣኝ። ምን አላት ቢሮዋ? ቢሮዋ ያው እቀመቅማለሁ አዛ ኦኬ እሺ ምናምን አልኩት። ከዛ በጣም በቃ ቸርች ነው አለኝ። ከዛ እሱም በጣም ምርጥ ሰው ነው። ቸርች ሄዳለሁ፣ እዛ ጥግ ላይ ነው የምቀመጠውና ቸርቹን ሳየው ጆሃንስበርግና እዛ የሚመለከው ቸርች አንድ አይደለም ታውቃለህ። እሺ አሁን ይሄ ስቱዲዮ ልክ እንደ ጆሃንስበርግ ነው፣ ያምራል፣ የሆነ ይስባል ታውቃለህ። እዛ ምንም ብትያልኩ የሆነ ዝም ብሎ አላል መጋዘን ቤት ነው፣ መስታወት የለው ምን የለው፣ ለማምለክ ራሱ አይመችም። ከዛ ጠራሁትና ዴቭ አልኩት ይሄን ቸርች ያው አንተም ስለሚሰሙ ገና አዲስም ስለሆንክ ቆንጆ እናድርገው አልኩት። ብር ያዋጡና ይህን በመስታወት ሲያገለግል ደስ ይላል። በቃ እኔ ራሱ ማለት ኦርቶዶክስ እኮ ነኝ። በቃ የሆነ ስገባ መንፈስ ይሆናል፣ ቅልል ይላል። እገባና ከዛ እሺ አለ። በ3 ሳምንት ነው በ2 ሳምንት ብር ተሰባሰበ። ይሄ በመስታወት ምናምን እዛ ስለማውቃቸው ሰራተኞች አስተካከል ነው የሚገርም አረግ። በ4ኛው ሳምንት ሌላ ቸርች አልኩ። በቃ የጆሃንስበርግ ቸርች ሆነ። ሰው ራሱ በቃ ደስ ብሎት በቃ እንዴት እንደሚያመልክ የምር ሰው በዛ። በቃ ማለት አንዳንድ የሆነ ድፍን ያለ ነገር ለህሊና ራሱ ግን የሚያምር ነገር እኮ ደስ ይላል። ሰው የሚስባል፣ ሰው ውበትን ይወዳል። እሱም ደስ ብሎት በቃ ከዛ በቃ እኔም አለው ሱቅ እንትን ሱቅ ላሰጠ ምናምን አለኝ። አይ እኔ እዚህ ሀገር እንኳን ስለማልኖር ወደ ሌላ ሀገር ልሄድ እያሰብኩ ነው አልኩትኝ። ቀሱ 1 2 ወር 3 ወር አብረን አገለገልን። እኔም አብሬው ኦርቶዶክስ ሆነ እዛ ማገልገል ጀመረ። አዎ አገለገልን። ከዛ እኔ በየሄድኩበት ነው በቃ ከዛ መጣህና ወደ ጥይት ድብደባ ውስጥ እንዴት መጣህ? እንዴት ማን ነው በ6 ጥይት የደበደበህ? እሱ ከዛ እሱን እንትን አደረገና ሌላ ሀገር ደግሞ ሄድኩና እንደዚህ አንድ ጓደኛዬ ነበረ ሱቅ ሰጠኝ። ድሮ ውለታ ያዋልኩለት ነው። እዛ እየሰራን ምናምን እቃ አሪፍና ውሾች አሉኝ፣ ብላክና ኤማውስ የሚባሉ ውሻል የሚገራርሙ ውሾች እዛው ሳውዝ አፍሪካ። አዎ ሱቄ ላይ ተሳስቶ አንድ ፖሊስ እኔ ጋር አይመጣም። እለቀው በጓሮ ሂጄ ውሾቹን እፈታቸዋለሁ። በቃ አይገቡም። እኔን ለምነው ነው ያዝልኝ ተብዬ እና ውሾችን የሚገራርም ፓክድ የሆነ ምግብ ነው ከሱፐር ማርኬት ገዝቼ ነው የምገዛላቸው። በቃ እኔ ጋር ነው አብሮ የሚሆኑት። ከዛ በቃ ተስፋ እየቆረኩ ሱሰኛ ሆንኩ። ማጨስ፣ ጋንጃ ማጨስ። ከዛ በቃ መደባደብ፣ ገጀራ በቃ ቁጭ አድርጌ መደባደብ። ማፊያውን ከዛው በቃ እና እየመጣ ሌባ እየደቀነብህ የሰራውን ይወስድብሃል። አበሻ ሲገል ምናምን ተስፋ ትቆርጣለህ። ከዛ የሆነ ጊዜ አስታውሳለሁ አንዱ ማለት ኮሚኒቲ ነው መጣና ሙሉ ባናና ቦክስ ልውሰዳል። እኔ ደግሞ በጣም በቃ ግትር ነኝ ታውቃለህ። ካለ ፍላጎቴ ማንም ሰው እንዲወስድብኝ አልኩት። እሺ 10 ልጆች ናቸው አሉት። ከዛ ሙሉ ቦክሱ ልውሰዳል። ለምን ፎዋት አልኩት። ለምንድን ነው የምትወስድ አልኩት። በመጀመሪያ አስፈቀደ ነው መውሰድ ያለብህ ምናምን ብሎ እነዚህ ሶልጀሮች ዲፌንት የሚባሉ አሉ። እነሱ እንዳለ አይልክብኝም። እሺ ከዛ እኔ ምንም አላለኩም። ልክ ሲመጡ አየኋቸው መሳሪያ ይዘዋል ምናምን ደቀን ከያዙኝ አስብ በሰፈሬ እዛ በተከበርኩበት ሊያጓርዱኝ ነው። ቆይ ምናምን አልኩ ነው ወደ እነሱ ጠጋ ብዬ ዘልዬ ሱቄን ዘግቼ ሌላ ቦታ ከዛ ቢፈልጉ ምናምን በቃ እንዳለ ወደ 8 9 ይሆናሉ። ሌላ መኪና መጣ። እዛ ደግሞ እዛ አካባቢ ያሉት አሮጊቶች በጣም ነው የሚወዱኝ። እረዳቸዋለሁ፣ አግዛቸዋለሁ። በቃ እንደ እናቴ ነው የማያቸው። እቃ ይገዛሉ፣ በወር ዱቤ ይወስዳሉ። በመኪና ነው ማድረስላቸው በየቤታቸው። ማታ ሱቄን ስዘጋ ጽፌ ለእንትና ለማጎጎ ለከሌ ምናምን እያልኩ ማደርስላቸው። እናቶች በጣም ምርጥ ናቸው። በቃ ምርጥ እንደ ኢትዮጵያ የድሮ እናቶች ናቸው።
ከዛም እንደዛ ትግል ሆነ። ውሾች የሚገርም ነገር ማለት ነው። አንድ ልጅ አለና ይፈራል። እሱ አካባቢ በጣም ሌቦች አሉ እና እኔ ደግሞ ሱቅ ውሾችም ስላሉ ማንም ባድርም ባላድርም እኔ የሆነ ከሱቅ ስወጣ ሚሴል ደቅኘው መውጣ ነው የሚመስላቸው። በቃ ጦዛለው ጋንግስተር በዚህ ያለ ከተባለ በዛ ነው የሚሄደው። በዚህ ጋር አልሄድም፣ በሰላም አልሄድም። መሞት ነው። የሆነ ሰዓት ተስፋ ቆረጥኩ። ቤተሰቦቼን እና ለምን ቶሎ አልሞትም አልኩኝ። እዛ በእነሱ ጋር ነው የሚሄደው። ጭራሽ ይፈሩኛል። አብረን ቁጭ ብለን ጠጥተን ያለውን በልተን ምናምን ነው የምንለያየው ከሌቦች ጋር ከጋንግስተሮች። የሆነ ሰዓት ይሄ ልጅ ይፈራል እና ጸጋ ይለኛል ደውሎ። እኔም ፈራው። መሽቷል። ሌቦች ምናምን የአንኮሻኮሹበት ማታ ሊገቡበት ነው። ኧረ ብዬ ሱቄን ዘጋግቼ እኔም ወታደሮችን 2 ሺህን ይዤ አስፋልት እንደዚህ አስፋልት ዳርና ዳር አልሄድም። መሀል ነው የሚሄደው። በመሀል ማንም ሰው አይሄድም። ዳርም ያባርሯቸዋል ውሾች። ኑ ስላቸው ነው የሚመጡት። አንተ ውሻ ግን ታማኝ እንስሳ ነው። በቃ እዛ አድሬ ሌሊት እዛው በሩ ላይ ቁጭ ብለው ስወጣ ነው አብረውኝ እንደገና ወደ ሱቅ የሚሄዱት እና ሲያልፉ ሌሊት ስራ ምናምን ይሄዱ የለም በቃ ቢግሾ እዚህ ነው ያለው። ቢግሾ ነው የሚለኝ ስሜ ማለት ቢግሾ እዚህ ነው ያለው፣ ሱቁን ጥሎ እዚህ ነው ያለው ይላል። እኔ ሱቅ በፍጹም በቃ ተሳስተው የሆነ እንደዚህ የሆነ ጊዜ እንደዚህ ተማሪዎች መጡ ስትራይክ ሊወጡ ማለት እና መጽሐፍ እያነበብኩ ነው ታውቃለህ፣ መጽሐፍ ቅዱስ። ከዛ ምን ላድርግ ድንጋይ ይዟል። እዛ ደግሞ አንዴ ሰው እጅን አሳረፈብህ ማለት በቃ ሞትክ፣ ትሞታለህ በቃ። ስለዚህ ምን ማድረግ ነው ያለብኝ? ቆይ ምናምን ግን ወታኛ ምናምን ዋምፑላያ ምናምን ብዬ ገላቸዋለሁ ምናምን ብዬ ገብቼ መጽሐፍ ቅዱስን መጅረት አድርጌ እዚህ ጋር ከትቼ አልኪሎ ምናምን እያልኩ ስሮጥ ትንትናል። ከዛ መሳሪያ እኮ ነው ይዤ አላውቅም። ከዛ በቃ እዛም እንትን አላለም። በቃ ህይወት በጣም ከባድ ሆነ። በቃ ከባድ እግዚአብሔር በቃ ከዛ መሞት ነው በቃ የምፈልገው። ከዛ ሱስ ውስጥ ገባ። ከዛ ወደ ማጨስ ምናምን ነገር ማጨስ፣ ጋንጃ። ምን ያህል ታጨስ ነበረ? በትንሹ አፍሬ ለሚዲያ ያው ሰው አይ ነው እውነታው እስከ 120 ምናምን 120 ሲጋራ ታጨሳለህ? 6 ፓኬት ምናምን በቃ የሆነ ጊዜማ በቃ በተከታታይ። ከዛ ግን አንድ ሲጋራ አጣሁ። አየህ ዳቢሎስ እንደዚህ ነው። መጨረሻ ላይ ባዶ ሁኜ ቁሪ እንደዚህ ይወደቀ እሱን እንኳን አጣሁት። ከዛ ከነጮች ጋር መጣላት። በቃ ነጮች እንደዚህ መኪና ድራይቭ ሳደርግ ምናምን ላይሰንስ የለኝም እኮ ግን መኪናን እንትን ምናምን ሲሉ ያውቃሉ እነሱ። ያው ፍሮም ኢትዮጵያ አዎ የስ ምናምን ትለውና ሊመታ የሆነ ነገር ሊናገር ሲል አንተም እኔ አንዱ ነጭ እመታለሁ አለኝ። መታኝና እኔም እመታለሁ። አልሙሪ ሲለው የሚወልሰው አልሙሪ አገኝ አልኩት። በሰባት ደግኖብኝ እስር ቤት ሳምንት 15 ቀን። ደግሞ ደስ የሚል ነገር የምታሰረው ከ15 ቀን አይበልጥም። በቃ እግዚአብሔር ልክኛ አካባቢ የሆነ ስትራይክ የሆነ ረብሻ ሲኖር እረፍ ልጄ ብሎ እስር ቤት ከታል። አዎ የምር 2 ቀን በጣም በእግዚአብሔር አዘንኩ። ለምን አትገለኝም? ምን አድርጌ ነው እንዲህ የምታሰቃይ ምናምን አልኩኝ። ወደ በኋላ ግን ሲገባኝ ለካ እኔን ስለሚወደኝ ነው። እዛ ቦን ሞትበት ነበር። ሱቄ ሲዘረፍ ዝም አልልም፣ የሰውን ንብረት ሲወሰድ ዝም አልልም። ስለዚህ ዝም ለሚለው ይተርፋል፣ ዝም የማይለው ደግሞ ያው ይሞታል። ብዙ አበሻ ይሞታል። ከዛ የሆነ ጊዜ በሶስተኛው ደግሞ እንደዚህ ታሰረ። በጣም የገረመኝ ነገር አንድ ፓስተር መጣ። ፈረንጆች ይመጣሉ እዛ እና ይጸልያሉ። የምር እንደዚህ ተሰብስበን ማለት እና አለኝ ያው ፍሮም ኢትዮጵያ አለኝ። ኔክስት ዊክ ዩ አውት ምናምን አለኝ። ኔክስት ዊክ አንተ ትወጣለህ። አይገርምም? ወጣሁ። ኔክስት ዊክ ወጣሁ። ገርሞኝ ደግሞ አክብደውብኝ ምናምን ወንጀሉን ከፖሊሶች ጋር ነበር የተጣላሁት። ግን ደስ የሚለው ነገር እዛ ካልሰረክ ወንጀል ምናምን ካልተያዘብህ ይሄን ያህል ከ10 ቀን ከ15 ቀን አትታሰር፣ እረፍት ነው። ከዛ በምን ምክንያት ነው ከዛ ወደ ጥይቱ የተመታበት ምክንያት? ወደ ጥይቱ ከዛ ሄድኩና እዛ ጓደኛዬ የሰጠኝ ሱቅ ላይ እየሰራው በቃ አሁን በቃ ወደ 10 ምናምን ውስጥ ሆነኝ። እናትና አባቴን አላየሁ። በቃ እኔ ጓደኛዬም ደግሞ አግቢ አልኳት የሆነ ሰዓት ላይ በቃ ተስፋ እየጠበቀችህ ነበር? ምን ያህል ጊዜ ነው የጠበቀችህ እሷ? ኦልሞስት 12 ዓመት 12 ዓመት ሙሉ አንተን የጠበቀችህ ነበር። ከዛ
በቃ እኔም አሁን እዚህ ምን መሰለህ እሷ ባተኝ እግዚአብሔር ያየኛል ያልሆነ ህይወት ውስጥ ገባሁ ማለት ሱስ ውስጥ ዝሙቱም ምኑም በቃ ብቻ እኔ መስረቅ ብቻ ነው የምጠላው። የሆነ ጊዜ እንደዚህ አንዱ አበሻ ነው ታውቃለህ፣ ወንድሙን እንትን ይሏል። እሺ ወንድሙን ሊያስገድለው ይሯሯጣል። ከዛ አብረን እየቀመቀምን ነው ስልክ ምናምን ሲደውል ሰማሁት። ለምን እንደዚህ ታደርጋለህ አንተ ወይ ብሩን ተወው ምናምን ስለው የሆነ ነው ሲል አቀመስኩት። የገዛ ወንድሙን መታወት ልጁን ማለት ነው። ደግሞ እዛ የተከበረ ሰው እሱ ከፈሳ ማለት ነው ሽቶ ሽቶ ነው የሚባለው። በጣም ብር ከመኖሩ አንፃር ከደወለ በቃ እሺ ከደወለ በሱ ጀር በፌደራል ምናምን ነው የምትከበው። ሄሊኮፕተር ይመጣለታል። ይሄን ያህል ፓወር አለ። ከዛ እኔ በቃ እንደዚህ ለምን ታደርጋለህ ምናምን መታወት። እኔ እና እሱ ደግሞ ፍሬንድ ነን፣ ያቀኛል። እኔ ለራሱ ብዬ ነው ማስገደል እኮ ይችላል፣ ግን እግዚአብሔር ደግሞ ካልፈቀደ እንዴ አሳሰረኝ። ታሰርኩኝ። ከዛ ታሰሪ ደግሞ ጥዣለሁ ምናምን ቀን ሊተኩሱብኝ ሲሉ እንዳትተኩሱ አልኳቸው። እራሴ እገባለሁ መኪና አልኩና ገባው መኪና ውስጥ። ከዛ ዘጉብኝ፣ ሄድኩኝ። ከእስረኛ ጋር አልቀላቀሉኝ። የሚገርም ነገር ለብቼ ኦፊሳቸውን ያሰሩኝ። ዙር ስል ጥዣለሁ፣ አስቦ ርቦኛል፣ ልፌ አለ ምናምን። ይሄ ስጋ ገንፎ አለ ማቶኬ ምናምን ይባላል። ስጋና ችክን አለ ቢሮአቸው ውስጥ። ኧረ ብዬ ዞር ብዬ ጥልት የፖሊሶቹ ምግብ እሺ በላውታ። ከዛ አበዱ እራታቸው ነው። ጆጆ ዲጆ አጋዋን ፑላ ያውኛ ሆናን አሉኝ። ግን ናግራቢ አልኳቸው። እኔ ርቦኛል ምን ላድርግ አልኳቸው። እና ምንድነው ስንት ነው? 20 ብር እንካ ብዬ 100 ብር ጣቢያውን ምግብ በምግብ 5 ምግብ ይዘው መጡ። በእኔ 100 ብር ማለት ደስ ይላል እኮ 5 ምግብ ይዘው መጡ። እንዳለ እንደውም በሉ። ከዛ ነጩ መጣ። ነጮች ትንሽ ሲሪየስ ነገር ናቸው። ክሰሳለኝ። ማንን ነው የምከሰው? ኦልሬዲ እኔ ላይ ከስሻለሁ። እግዚአብሔር ጋር ስለከሰስኩ ማንንም አልከስም። እኔ ክሴን መቀበል ብቻ ነው የምፈልገው እንጂ መክሰስ አልፈልግም አልኩ። በቃ ግራ ተጋባ። እንዲህ ማንም ብሎት አያውቅም። ክሰስ ቃል ስጥ አልሰጥም። እንደፈለጋችሁ ራሳችሁ ቃሉንም ውሸቱንም እውነቱንም ሞልታችሁ እንደፈለጋችሁ አድርጉኝ። እኔ መታሰር ነው የምፈልገው አልኳቸው። በቃ ግራ ገባውና ያኛውም በቃ አበሻው እንደነበረ እንደዚህ ሄደ። ፍትሩትም እሰሩትም አላለም ሄደ። ከዛ ከዚህ በፊት የሆነ ኮማንደር ነው ታውቃለህ፣ እንደዚህ እያጨስኩ መጣ። ብር ስጠኝ አለ። እኔ አልወድም ከሚገርም ነገር ስጠኝ። ለምን ነው የምሰጥህ አልኩት። ካልሰጠኝ አንተንም መኪናህንም አስራለሁ አስገድላለሁ አለኝ። ታስገድለኛለህ አልኩት። ኦኬ ኖ ፕሮብሌም አም ካሚንግ ኢን ዘ ናይት ፎር ዩር ሃውስ አልኩት። ማታ ቤት እመጣለሁ እስከ ቤተሰብ ነው የምጨርስ አልኩት። እኔ እናት የለኝ አባት የለኝ። ደግሞ አንተ እኔን ልታስፈራራ ነው እንዴ አልኩት። በጉልበት በተባይ ልሰጥ እችላለሁ። ደነገጠ። ሂዱ ላበሾች፣ ኧረ ምን አይነት አበሻ ነው ማንም ብሎኝም አያውቀኝም እገላለሁ አለኝ። ያደርገዋል ዴቪድ አልኩት። ምን ብለው ነው እንደዚህ እና ዴቪድ እኮ ካለው ይሰጣል፣ ጠርቶ ነው የሚሰጠው። ከሌለው ደግሞ ውሳኔው ከባድ ነው አሉት። እዛ እየነዳው አበሾችን ጭኛለሁ። አቆም አይለኝም። ኧረ እኔ አልቆም ብዬ ነዳሁት። በመኪና ተከተሉኝ። ሲያዩኝ እኔ ነኝ። ወታኝ እብድ ነህ አለኝ። አዎ እብድ ነኝ አልኩት። ግባል። ከዛ በነጋታው ያው እሱም ቀዝቀዝ ሲል አላስበውም። በቃ ፀሐይ ነው። ወደ ሱፐር ማርኬት እየገባ 2 ድራጎን 2 ናቸው ድራጎን እንደዚህ ያስኩና እዛው አጠገብ ጣጣ አድርጌ ገጨዋቸው ሰጠዋቸው። ደነገጠ። በቃ እዚህ ጋር ተጣልተናል፣ እዚህ ጋር ደግሞ እንደዚህ ነው። ወታኛ እውነትም ሲሪየስ ያው ወታኛ ናል እብድ ነው ሆስፒታል መሄድ አለብህ ምናምን አለ። እኔ እኮ እንደዛ አይደለም የዛን ቀን እኮ እንደዚህ ነው። እኔ እንደዛ አይነት ሰው ደግሞ አይደለሁም። ፖሊሶች መጥተው በጉልበት ሲጠይቁኝ በፍጹም አንድ ራንድ አልሰጥም። ግን ካሳዘኑኝ ግን እኔ ምግብም ምንም አብሬ ቢራ ጋብዛቸዋለሁ። አብረን ነው የምንጠጣው ከፖሊሶች ጋር። በፖሊስ መኪና እየጠጣ ነው የምዞረው። አበሻ ተጎዳ ከተባለ አብሬ ነው የትም ሄደው። ይሄ ፓኪስታን፣ ሶማሌ፣ ህንድ፣ ባንግላዴሽ ጸጋ መጣ ከተባለ ቦታ ነው የሚለቁት። ነፍሳቸውን ነው የማስታቸው። አበሻ ጋር ሱቅ ሲያስቀምጡ እኔ ነኝ የሚሄደው። ሶማሌም እንደዚህ። ሶማሌ ደግሞ ሲወዱኝ በቃ ለምን እኔ ሶማሌ አብሬያቸው ምርጥ ናቸዋል። ከፖሊስ ጣቢያ ከመኪና ላይ አውርዶኛል ታውቃለህ። እሱ ምንም አላረገም ብለው አበሾች በሆነ ኬዝ በፖለቲካ አድርገው ኧረ እኔ ምንም ምን ያላቅም እኔ አዲስ አበባ ልጅ ነኝ አልኩት። እኔ ዘር ምናምን አላቅም አልኩት።
ኦሮሞ ኮንክ አባቴም የኔ ኦሮሞ ነው አልኩት። ግን አልችልም አልኩት። ኢትዮጵያዊ ነው። ይኸው እናንተ እኮ መጥፎ ስለሆናችሁ ነው። ከሶማሌ ጋር ነው አብሬ የማድረው እና ሶማሌዎች የሚገርም ነገር ከፖሊስ ጣቢያ መኪና አውጥተው እነሱ ጋር በቃ ፖሊሱም ነጩ መጣ። ከዛ ያው እንግሊዘኛ ከኛ ጎበዝ ናቸው፣ ፐርፌክት ናቸው። አሳመኑት። ሰይጣን ነው እንደዚህ ያደረጋቸው ምናምን ብሎ አሳመኑት። እኛ ጋር ያድራል ተባለ። እኛ እነሱ ጋር ሳድር የሆነ እንትን ይበላሉ ታውቃለህ፣ ገንፎ በወተት ነገር ምናምን። እኔ ሼም ይዞኝ እሱም በላዋል። ለሊቱን ሙሉ ስሮጣል። ሽንት ድብ ኦሪያ ራስታ ይሉኛል እነሱ። ምርጥ ናቸው። ወደ 10 ምናምን ሶማሌ መኪና አስለምጃቸዋለሁ። እዛ ደግሞ 10 ምናምን ህፃናት ነበሩ ምረዳቸው ማግዛቸው፣ እንደዚህ HIV እናትና አባታቸውን ያጡ ምናምን። ከዚህ ሁሉ ፈተና መሀል አንድ ሶማሌ የረዳሁት ነበረ። እሱ ተጠፋፋን ከሱ ጋር። ከዛ በቃ አንድ ጓደኛዬ ነበረ። እሱ ሱቅ፣ ቆንጆ ሱቅ፣ የሚገርም ሱቅ አገኘ። እቃ ባዶ ነው። 6 ሜትር ማለት ነው። 12 ሜትር 6 ኮንቲነር ግብዳ ነው በጣም እና ባዶ ነው እቃው። እኔ አላቀልም። በኋላ ነው የምሰማው አበሻ ሞቷል፣ ሶማሌ ሞቷል ሱቁ ላይ ማለት በጣም ጦርነት ነው። በቃ እዛ ማይኒንግ ኤሪያ ነው። ብርም ስራ አለ። በቃ እኔም በቃ ይችን አሁን እዚህ አሪፍ ስራ ነው እግዚአብሔር ከረዳኝ ሽጬ በቃ ወደ ሀገር ሄዳለሁ። ደከምኩኝ አልኩኝ። ሱስ በቃ ከዛ በቃ እንደምንም ብዬ 7 ወር እቃውን ሞላሁት። ከጆሃንስበርግ ነው የምናመጣው። አንድ ኤርትራ ያለ አብሮኝ የሚሰራ። ኤርትራኖች በጣም ምርጥ ናቸው፣ ከኛ ምርጥ ልብ አላቸው። የምር እውነት በቃ ይሆናል ከልባቸው ነው የሚያዝኑት። እኛ ክፉ ነን ከራሴ ጀምሮ አበሻ። እኔ እንጃ ፈጣሪ አይኑን ጨፍኖ ነው እንጂ አንድ ቀን ከገለጸብን ዋጋ የለንም። የምር ይላል መጽሐፍ ቅዱስ፣ ይሄ ህዝብ በአፉ ነው ልቡ ግን ከኔ የራቀ ነው ይላል። እግዚአብሔር ደግሞ የሚያየው ልብና ኩላሊት ነው። እኛ አንተ ራስህ ወንድ ነው ልብና ኩላሊት የሚያየው። እኔ ፈጣሪን እንደምለው ታውቃለህ፣ በቃ ሳድፍ ስቆሽሽ እግዚአብሔር አምላኩ በቃ አንተ ልቤና ኩላሊቴን አንተ የፈጠርከው ስለሆነ አንተ እጠበኝ አንጻኝ ስል የሆነ ነገር አለ። ፓወርፉል ሆናል። ከድካሚ ልታነቅ ገመድ ወሩር ያውቃል። በቃ የሆነ ሰማይና ምድር ይጣበቅ ይሄል ሰው ይለሳካ ብቻህን። የሆነ ጊዜ እንደዚህ ጫካ ውስጥ እየሰራው አንዱን ፈረንጅ ገደሉት ጥቁሮች። ከዛ መጡ እንዳለ ፈረንጅ በሞተር መጡ። ሲያዩኝ እኔ ብቻ ነኝ አበሻ ጥቁር እየጦስኩ ነው። አዩ ግራ ገብታቸው እዚህ አውሬ መሀል ምን ትሰራለህ? እኔ እኮ ከአበሻው እዛም ስትሄድ ይገነባባል። እዛም ደግሞ ብቻህን ከሆንክ አስቸጋሪ፣ 2-3 እንኳን ብትሆን ትደጋገፋለህ። እኛ አሁን ብዙ ጊዜ አሁን እዛ የምትጎዳው እቁብ አናቅ፣ እድር አናቅ፣ ምን አናቅ። የኛ ሶፊ በእናትህ ወይ እኔ አሁን የምናገረው እዛ ሳውዝ አፍሪካ ላሉ ሰዎች ሞት አለ። ወገናችሁን እህቶቻችሁን አታስገድሉ ፕሊዝ። ገንዘብ ምንም ነገር ሰርተን የምናመጣው ለገንዘብ ብለን የሁሉ መከራ፣ የሁሉ ተናቀን፣ የሁሉ ተደፈረን። ወንድሙን ማስገደል ምንድን ነው? ከየት ነው የተማርነው? ለስሙ ወንጌልን እናውቃለን። ወንጌል ተሰብኮልናል። ወንጌልን የሚያውቅ ፍጡር ደግሞ ሰው ደግሞ እንደዚህ አይደለም። የምር በጣም ያሳፍራል። ብር እኮ ምንም ማለት አይደለም። ሞትን እየረሳን ነው ብርን የምናመልከው። ብርን ስለምናመልክ ይኸው ሀገራችን እንደዚህ ሆነች። እዚህ አጠንቅጡ ውስጥ ገባል። የምንሞተው እኛ፣ የምንሰደደው እኛ። ማንም ሀገር ዜጋ እንደ ኢትዮጵያ የተባረከች ሀገር የለም። ብንሰራ፣ ብንደጋገፍ፣ ብንለዋወጥ። ግን እኛ ምቀኞች ነን። እኔ አሁንም እግዚአብሔር ከዛ ሁሉ ጥይት ያተረፈኝ እችን ቃል እንድናገር ፈልጎ ይሆናል እኔ እንጂ አጽያተኛ ነኝ ብቁም አይደለሁም። እዛ ሱቅ ላይ እየሰራው 7ቱ ነው ገቡብኝ። 7ቱ ነው ኃይለኛ በቃ ቢዚ ነው። ያው ለቴንሽን ይከፈላል፣ ለሽማግሌ ለህፃናት ምናምን ይከፈላል። በዛ ወቅት ሙደንዴ ምናምን ይባላል። ሙደንዴ ማለት የህፃናትና የአሮጊቶች ያዛውንዶች የዜግነት ይከፈላል። በዛ ሰዓት ቢዚ ነው የምትሆነው። ሱቅ ምግብ ቁማ አትበላም። ቸርች አትሄድ ምን እዛው ሻወር። አንተ የሞተ ህይወት እኮ ነው የምንኖረው። እውነት ሳውዝ አፍሪካ እኔ እንጃ ፈጣሪ ብቻ ያስበን። ብር ምንም እኮ እንዳለ አሁን እዛ በሽተኛ ያልሆነ የለም። ከመቶ እኔ እንዳውም አልናገረውም ብዬ ነው ከመቶ 80% HIV ያለበት አበሻኛ
ክፋታችን በዛ ላይ ፈጣሪ ከፈጣሪ የሚደበቅ የለም። ሰውን እንደበቃለን፣ ፈጣሪ ደግሞ ያያል። ቀና ብለን ብናይ እኮ ኃጢአትን እንርቃለን። ለዛ ነው እኔ አሁን አንተን ነው የምደበቀው ወንጀል ስሰራ፣ የለኛውን ግን ስታይ አትሊስት ራስ ሴፍ ትሆናል። እኔ አሁን ይህን መኮንን ምናምን ፈልጌ አይደለም፣ ግን በቃ መማር ካለብን ትክክለኛ በስነ ስርዓቱ ማስመሰል የለብንም። እሺ ሰባቱ ገቦ እኔ ያው መዝሙር ምናምን እያዳመጥኩ ነበር። በጣም ስራ ነበረ፣ የስራ ሰዓት ስለነበረ 12 ሰዓት ምናምን አካባቢ 1 ሰዓት ወይ 12 ሰዓት አካባቢ ነው ገቡ። 7 ናቸው። እኔ ደግሞ በቃ ከስተመር በጣም ቢዚ ነኝ እያስተናገድኩኝ፣ ቀና ስል ከፊት ለፊት አንዱ መሳሪያ ወጣብኝ። እሺ ከዛ ጎን ላይ ከኋላ ሁሉም በቃ 7ቱም ሲያወጡ እኔ ደነገጥኩኝ። ምንድነው ጸባችሁ ምክንያቱ? ያው ሊዘርፉን ነው። እሺ በቃ አምላኬ ሆይ ነፍሴን ተቀበላት አልኩኝ። ከዛ ከቲል ላይ ወጣሁኝ። በቃ እኔን ምንም እንዳትነኩኝ፣ እናትና አባቴን አላየው፣ ሀገሬ መግባት እፈልጋለሁ፣ ገንዘብ ከፈለጋችሁ ውሰዱ ምናምን አልኳቸው። ቀያችን ቻንስ ሰጡኝ። እሺ ወጣሁ ከቲል ላይ። ከዛ በቃ አንዱ አጋጣሚ ያቀኛል። ቢግ ሾው ዶንት ኪል ምናምን አላቸው። እንዳትገሉት ማክስ አድርገዋል፣ እንዳትገሉ ምናምን አስተኙኝ። እጄን ምናምን አሰሩኝ። ከዛ በቃ መሀል ከተማ ላይ ነው ይሄን የሚያደርጉት? አዎ መሀል ከተማ እና ህግም የለም ምንም ህግም የለም። ያው ነጮች ፖለቲካ ስለሆነ ብዙ ጊዜ አሁን አበሻ ነጮች ናቸው እንደ አንተ እንደዚህ ያደርጉ? ጥቁሮች ናቸው። እሺ ግን ነጮች አሁን እኛ በቢዝነስ ስለምንበልጣቸው አበሻ እንዲወጣ ነው የሚፈልጉት ነጮቹ። ነጮችን ኮንትሮል አድርጓቸዋል አበሻ። አሁን ጆሃንስበርግ እኮ እንዳለ አበሻ ነው ያለው። በፊት ነጮች ነበር የሚሰሩት። እሺ ድሮ ነጮች 2000 3000 የሚሸጡትን ብላንኬት አበሻ አሁን በ500 ብር እቤት ድረስ ያመጣልሃል። ስለዚህ እነዛ ደግሞ ዜጎች ደግሞ የዛ ሀገር ዜጎች ሳውዝ አፍሪካ ዜጎች አበሻን መውደድ ዱቤ ለዛውም ክሬዲት ነው የሚሰጥ። ነጭ ግን ዝም ብሎ በቃ በየዱቤ 1 ብር ከጎደለ አይሰጣቸው። ለዛ አበሻው በቃ ቢዝነሱን ኮንትሮል አደረገ። አበሻም ነጮችን እያስወጣ ኦቨር እየከፈለ 20 ሺህ 50 ሺህ የሚከፍል ከሆነ ነጩ አበሻ 80 ሺህ ከፍሎ ያስወጣል። ስለዚህ ከነጩና አበሻው መካከል ነጮች ደግሞ አበሻን እንትን ይላሉ፣ በቃ ያውቃሉ። እኔ የሆነ ጊዜ ያስታውሳለሁ፣ በቃ በሀገራቸው ጥቁር መግባት አይችልም ዶን ኢንሳይድ ብላክ ፒፕል ምናምን ብለው ጽፈዋል ታፔላ። እሺ ከዛ እኔ አየሁኝ፣ ጡዣለሁ፣ ጠጥቻለሁ። ለምን ያገራቸዋል። እኔም ጥቁር ነኝ ብዬ ገባው ውስጥ እያወራን ምናምን ዋናው መጣ እናገር። ያው ፍሮም ኢትዮጵያ ነኝ እኔ ብቻ ነኝ ጥቁር፣ እንዳለ ነጭ ናቸው። ይዝናናሉ። የአዲስ አበባ ኒው ይር ጊዜ ነው። ይዝናናሉ፣ ጨፍራሉ ምናምን። እኔም በቃ ብቻዬን ደነገጡ። በቃ ሲያዩኝ እኔ ጥቁር ደግሞ እዛ መግባት አይቻልም። ከዛ ዋናው ቲል ላይ ያለው ያው ፍሮም ኢትዮጵያ ምናምን እየሳልኩት ስለ ኢትዮጵያ ብዙ ነገር ነገረኝ። እኔ አገሬን አለማወቄ ራሱ አፈርኩኝ። እሺ መጨረሻ ላይ እኔ ኢትዮጵያ አይደለም አፍጋኒስታን ነኝ አልኩ። ስለ ኢትዮጵያ ከሀ እስከ ፐ ነው የሚያውቀው። እኔ ግን ኢትዮጵያዊ ሩቡን እንኳን አላውቅም። ስለ መጽሐፍ ቅዱስ ኢትዮጵያ ምን ያህል ጊዜ መጽሐፍ ቅዱስ ላይ እንደተጻፈች፣ የኢትዮጵያ ጃንደረባ ብዙ ነገር በቃ ስለ ገዳማት ብዙ የቱሪስት ናቸው ያያሉ። እኔ አሁን አላቅም ኢትዮጵያ። በጣም ነው ያፈርኩት በራሴ አላቅም። እኔ ኢትዮጵያ አይደለሁም አልኩት። ከዛ ሱቁን እንደዛ አደረጉ። በቃ ዘረፉኝ። አካውንቴን ምናምን እንትን ነበረ በማሽን ነው የምንሰራው። ቮቸር፣ ኤርታይም፣ እንደዚህ ዴስቲቪ ምናምን የምንከፍለው በማሽን ነው። ከዛ ጋር በጣም ብዙ ብር ነበረ። አንዴ የ6 ወር የ7 ወር ነው የምንሞላው። ከዛ ያንን በቃ አመጡና አካውንቱን ፓስወርዱን ንገረኝ አለኝ። እኔም ፓስወርዱን የሚገርም ነገር አስተኝቶ እንደዚህ ሽጉጡን እዚህ ጋር አድርጎብኝ ቀኔ ሞትኩኝ ብዬ ነው የማስበው። እጄን አሰሩኝ። ያኛው እንዳትመቱት አላቸው። አልመቱኝም። ፓስወርዱን ነገርኩት። ከፈቱ። በቃ እቃውን ምናምን ጭነው እነሷም ምርጥ ናቸው። በቃ አሪፍ ሌቦች ናቸው። ይዘው ሄዱ። በቃ ከዛ የሆነ 15 ቀን ነው 1 ወር እንደቆየ በቃ እኔም አሁን አገሬ መግባት አለብኝ ምናምን እያልኩኝ በጣም በቃ ስትረስ ውስጥ ገባሁ። እዚህ ብዙ መከራ አየሁኝ። ለምን ምን አድርጌው ነው ፈጣሪ እያልኩ ከፈጣሪ ጋር ግብግብ
ግን ደስ የሚለኝ ነገር ጠዋት ሌሊት ስነሳ ወፎች አሉ። እነሱን እመግባቸዋለሁ፣ እበትናለሁ። ከሚገርም ነገር ፈጣሪ በወፍም እኔን ይጠብቀኝ ነበር። አንዳንዴ ሱቅ ዘግቼ ሲሄድ 11 ሰዓት ተኩል ላይ ያውቁታል ሰዓቴን። መኪና ይዤ ስመጣ እንዳለ ሱቄን ከበውት እኔን ይጠብቃል እያሉ ይጠብቃሉ። ከፍቼ በትንላቸው። ወፎች የሉም ማለት ሌባ ተደብቋል። በቃ ወፎቹ ለምን ወፎች ሰው ካለ እኔ በቃ ኦልሬዲ ለምደውኛል። እኔን ነው የሚጠብቁት። ልክ አጠገቤያቸው ጋር ስደርስ በቃ ብለው ይሰበሰባሉ። እበትንላቸዋለሁ። እኔም እያጨስኩ ጋንጄንም ሲጋሬንም እያጨስኩ ከእነሱ ጋር ዝማሪያቸው በቃ ደስ ይላል። ጫጫታው ምኑ ሌሊት ላይ ነው፣ ምንም ሰው የለም እና እግዚአብሔር በእነሱ እንኳን እንደሚጠብቀኝ ነው የተረዳሁት። እግዚአብሔር በቃ እንጃ እኔ ሳይገባኝ ምን እንደፈለገ ምን እንዳረኩትም እኔ እንጃ። ከዛ በቃ እንደዛ እያሰብኩ በቃ አሁንማ ሽጬ ወደ ሀገሬ በቃ ሀገሬ ራይድም የሆነ ነገርም ሰርቼ በቃ እዛ መኖር ይሻላል። ሰማይ ምድሩ ራቀኝ። ምን አይነት ኃጢአት ሰርቼ ነው? ምን አይነት በደል እንደገና ይጠብቀኛል። እንደሞት ስፈልግ ደግሞ አይፈልግም። ምንድን ነው ከኔ ጋር ፈጣሪ ያለው ግብ ብዬ ከፈጣሪ ጋር ብዙ ጊዜ ይጣላለሁ። ከዛ ኮሮና ያዘኝ እንደገና። ኮሮና ደግሞ በቃ ሳምንት ምናምን ሽባ ሆንኩኝ። ልቤን ምናምን እንትን አለኝ፣ ቆለፍለፍ አደረገኝ። ከዛ እዛ አሮጊቶች አሉ፣ በጣም ነው የሚወዱኝ አሮጊቶች። የሆነ ስራ ስር ይዘው መጡና ጨቅጭቀው አበሉኝ። ዋጥኩት፣ የሆነ ቢጫ ነገር ምናምን ወጣ፣ ዳንኩኝ። አይገርም? እና ዶክተር ደግሞ የሆነ ዶክተር አለ፣ እሱ አበሻ ከሆናችሁ እንዳትሄዱ ይለናል። ኮሮና አበሻ ብዙ ጊዜ እዛ አሁን በኮሮና ብዙም አበሻ አልሞተም። አንድ ጓደኛችን ሞተ፣ አትግባ እያልነው እዛው ሄደ። ቀዛው ማለት ነው። በቃ መከራ በዛብኝ። አከራዩ ባለቤት አንድ እጅ ቆራጣ ነው ታውቃለህ፣ ቀጭን ነው፣ ስራ የለውም እና በቃ ያሳዝነኛል፣ ያስጨንቀኛል። ማለት የቤት ኪራይ በየቀኑ ነው የሚለው፣ በወር አለ የሚከፈለው እሱ። በቃ ይሄማ መላለፍ ጣለት ብዬ የሚገርም ማሽን ነጮች ከእጅ የእንጨት መሰንጠቂያ ማሽን ገዛውለት። በቃ ሰርተህ ትከፍላለህ፣ ስከፈል ስጨርስ ይሄ ያንተ ይሆናል። አሁን ግን የኔ ነው፣ በእኔ ስም ነው ያለው። ስጨርስ ወደ አንተ አዞራለሁ ብዬ በቃ ቤቱን አልኩ በቃ ክሪስማስ አደረገዋል። ጁስ ይጋብዛል፣ ችክን ምናምን በርገር ለመጣው በቃ ቁጭ ብሎ በቃ ስራ ጦፈልን። ለእኔም በረገደ ለእሱም በረገደለት። በቃ እግዚአብሔርን እያመሰገነ ከዛ በቃ እቺ የቀን ጎዶሎ መጣች። 2 ሰዓት አካባቢ ነው ምናምን መጡ። ገና እንደዚህ እኮ ምንም ማታ 2 ሰዓት ልዘጋ። እኔ ደግሞ ጆሃንስበርግ ብር ሰብስቤ ጆሃንስበርግ ስቶክ ላረግ እቃውን ሱቁን ልሞላ ምናምን ስል መጡ። ምንም በቃ በሩ ደግሞ ክፍት ነው በጣም። አንድ ኤርትራይም አለ፣ እሱ ደግሞ ጸሎት ሊያደርግ ገብቷል። በጣም ነው የሚመክረኝ። በጣም ተው ጸጋ፣ ይህ ሰዓት መጥፎ ሰዓት ነው እያለኝ እኮ ነው። እኔ ደግሞ ስራ ለነገ አይባልም። ዛሬ ሰራትን ነገ ከጆሃንስበርግ እቃ የሚያመጣልን አለ። እንደ ኤርትራዊ ነው ፓርትነሪ። ልክ ስወጣ ደረቴ 2 ናቸው። አንዱ ሲሰድ ወይኔ ብዬ ስዞር አሁንም ደገመኝ። አሁንም እንደዚህ ያዝኳቸውና እዚህ ጋር መቱኝ። እስቲ ቆይ እንትኑ እንደዚህ እዚህ ጋር መታኝ። እሺ ከዛ አሁንም እንደገና እዚህ ጋር ወይኔ ብዬ እዚህ ጋር ከዛ በቃ አልቻልኩም። እየተንገዳገድኩኝ እዚህ ጋር ሲመታኝ የሮኩ። እስቲ ምን ላይ ነው እንደዚህ መታ? ከደረት ጀምሮ 2 3 እዚህ ጋር 4 ይሄ 5 ከዛ ይሄኛው 6 አልቻልኩም። በቃ ተንገዳገድኩኝ። የተወሰነ መንገድ ሩጬ ወደኩ። ደሞ አለ ምናምን። ልክ እኔ ደግሞ ባለቤቱ ኦነሩ ማለት ነው እሱ ጋር ሲሄድ ወደኩ። በቃ እሱ አዘነ፣ አለቀሰ። የሰፈር ሰዎች ነበሩ በቃ። ከዛ እነሱም ገለው ምናምን ሄዱ። ሲያልፉ አንድ አበሻ ነበረ እዛው። እሱም ምንድነው ቶክስ ምናምን ብሎ ሲያይ እሱንም ግንባሩን አሉት። እሱንም ወዲያው ገደሉት። እኔ እንደውም እግዚአብሔር ረድቶኝ ሆስፒታል። ቆይ ያልገባኝ ጥይቱ በሆድ በዚህ ገብቶ በጀርባ ምናምንም አልወጣም? እሺ 5 6 እዛው አይገድልም እንዴ እንደዚህ ሆድ ላይ ተመቶ? እግዚአብሔር ነው እንግዲህ። እኔ መሞት ነበር እኮ የምፈልገው፣ ግን እሱ እኔ እንጃ። እኔ ሲያልፍ ሁሉ ነገር እንትትረዋል። ከዛ አልቻልኩም፣ በቃ ወደኩ። እኔ መሞት ነው የምፈልገው።
ግደሉኝ ስል ኧረ ለምን ጠርታችሁ ዳግመኛ ለምን አይገሉኝም ምናምን እያልኩኝ እሱ ደግሞ አይሆንም አለ። በዛ ሀገር ህግ ደግሞ ሰው ከወደቀ እስከሚሞት ነው መጠበቀው እንጂ ማንሳት አይቻልም። አሳዘነኝ በቃ እንትኑ አሁን ሳስበው ወደኋላ ሳስበው ያመኛል። ከዛ ቢሾ እኔ እያለሁም አትሞትም ብሎ አንድ እጅ ነው ጭኖ በመኪና ሆስፒታል ወሰደኝ። ከዛ እዛም ተሯሯጡ። እሱም ቋንቋ እኔም ደግሞ የእነሱን ቋንቋ እችላለሁ። የዛ ሀገር ዜጋ ነው የመሰልኳቸው። ከተሯሯጡ ምናምን ወደ ሌላ ሆስፒታል ውሃ ስጠኝ ስለው በፍጹም ሊሰጠኝ መሰለ። ይህ ሰዓት በቃ ውስጥ ተቃጠለ። በቃ ቀላው ውስጥ ነው ያለው ተቃጠለ። እኔ መሞት ማረፍ ፈለግኩኝ። መሞትን ብትፈልግ አትሞትም። ፈጣሪ ነፍስ ሰው በአንድ ጥይት ይሞታል። እኔ እንዴት በቃ ደግሞ አውቃለሁ እኮ እንደዛም እኮ በጣም የገረመኝ ነገር ተመትቼም ፌንት እንኳን አላረኩም። የሚደረገውን ነገር አውቃለሁ። እዛ ሆስፒታል ከደረስኩ በኋላ ሌላ አምቡላንስ መጣ። ከዛ ነው ሲሄድ በቃ አልቻልኩም። ፌንት አረኩ። ምን ያርኩኝ ትልቅ ሆስፒታል አለ እዛ ሄድኩኝ። እዛም ተሯሩጠው ቶሎ ፈርም ምናምን ሲሉኝ ያስታውሳለሁ። እኔ አልፈርምም ራሳችሁ ፈርም ግደሉ ስላቸው ነው በፍጹም እና ምን መሰለህ ስትቃዥ እገላለሁ ምናምን ትላለህ። እንደዛ ካልክ ይገለዋል። የሆነ መርፌ ሰጥተው ይገላል። እኔ ደግሞ የምለው ወገኔ ነው ያስመታኝ፣ አበሻ ነው ያስመታኝ። እኔ አውቀዋለሁ። ለምን እነዛ ብር አለ ብሩን አልወሰዱ ገመተውኝ በቃ ጨርሱና ሂዱ ነው። ዝም ብለው ቀጥታ ነው የመቱኝ። እኔ ደግሞ ብዙ ጋንግስተር ወሬም የለም ምንም አላሉ። እኔ በቃ ደንግጬ ወደፊት ይዣቸው ወጣሁ። ከዛ ሲተኩሱ በቃ እንደዚህ እየተንገዳገዝኩ አልቻልኩም፣ ወደኩኝ። ሆስፒታል ሄድኩኝ። ሆስፒታልም ግደሉ ስላቸው በፍጹም በቃ ተሯሩጠው እንደምንም ብለው ሰርጀሪ ምናምን አደረጉልኝ። ከዛ አንዱ ጥይት በዚህ ጋር አልፏልና ጎድ ኢዝ ማይ ሺፐር ይላል ይሄኛው ማለት ነው። እና በጣም የሚገርም ነገር ታቱ ላይ ጋድ ኢዝ ማይ ሺፐር እሱ ጋር ይሄው አልፏል። ጥይቱ አንዱ በዛው ወይ ለምን ዝቅ አላለም ወይ ለምን ከፍ አላለም። ይሄ ራሱ የእግዚአብሔር ስራ ነው። ወይ ወደ ውስጥ አልገባ በዛው ነው ይታያል። ግደልኝ ምናምን ስላቸው በቃ ያው እኔ የምለው ስትነግረኝ ከነቃ በኋላ እሱም ያለቅሳል። ይሄ አንድ እጅ እግዚአብሔር ረድቶት ነው እንጂ እኔ በጣም ኪሎ ከባድ ነው። እሱ ደግሞ በጣም ቀጭን ነው። በትንሹ 48-50 ኪሎ ቢሆን ነው። በጣም ቀጭን ነው፣ ረጅም ነው፣ ወታደር ነው። ውሃ ስጠኝ ስለው በፍጹም እኔማ እንደዚህ አድርጌለት እንዴት ውሃ አይሰጠኝም እያልኩ በጣም በቃ አቄምኩበት። ለካስ እሱ ወታደር ስለነበረ ውሃ ከሰጠኝ እሞታለሁ በቃ ያን ብሎ ነው። ከዛ እዛ ሄድኩም እዛም በቃ ጥይቱን ወዲያው ተሯሩጦ አወጡልኝ። ለሳምንት ነው ለ15 ቀን ያህል በቃ ኮማ ውስጥ ምንም አላውቅም፣ ሰገራ ምንም አልጠቀምም። ከዛ እየነቃው ሳስበው እግዚአብሔር ነው ለእኔ ያለልኝ ማን አለ መንቃት። እዛ ደግሞ ከጎኔ እነዚህ ነጭ ቡሮች አሉ እና በቃ የሚያስጠላ ነገር ነው። ቡሩን ታውቃለህ? እሪ ነው ብለው ማለት እዚህ ጋር ቆረጡት። ከዛ እንደገና እዚህ ጋር ቆረጡት፣ አሰቃዩት አልኩ። እኔ በቃ የኔን ቁጥ ስለረሳሁት እግዚአብሔር በቃ አንተ ለእኔ አንተ ነህ ዋሴም ጠበቃዬም አንተ ነህ ከኔ ጋር ብዬ ራሴን በቃ ይሆናል እንትን አልኩኝ። እንደዚህ ግሉኮስ ምናምን ተተክሎልኛል ምናምን። እንደውም በቃ ጭንቀት ያዘኝና ምግብ ለሆስፒታሎች ምግብ እየገፋው አደርሳለሁ። ቀስ እያልኩኝ ምናምን በቃ ይሄማ ማጂክ ነው ይላሉ እነሱ ራሱ። ከዛ እያገገምኩ ነጩ በጣም አሳዘነኝ። በቃ እዚህ ጋር እዚህ ድረስ 5-6 እኔ ከሆነ አንዴ ነው መቆረጥ ያለበታል ተጠንቶ። ለዛም ሳውዝ አፍሪካ እኮ የሚገርም ሀገር ነው። እነሱ በቃ ተበቀሉት። ወደቀ፣ እሱ ካልጋው ላይ ወደቀ። እንዴት ላንሰው? እኔ ሰርጀሪ እንደምንም ብዬ ተጋግዘን እንደምንም ብዬ አንስቼ ገበሬ ነው ነጭ ነው ቡሮች ነጭ እንደምንም ብዬ እሱ ማግዙኝ ምናምን ሰቀልኩት። በቃ ሲያወራ በቃ እየተበቀሉ ነው። ድሮ የዘሩትን ነው ያጨዱት። እና እንደ እግዚአብሔር ነው የሚያቸው። በቃ ነጭ እግዚአብሔር ነው ሙዲሙ ነው የሚሏቸው። እና እኔ ጋር የሆነ ነጭ ነበረ ስራቱ ምናምን አስቀጥሬው በቃ ለነፍስ ብዬ እኔ ጋር ይሰራል ምናምን ብስኩት በርገር ምናምን ይሰራልኛል። ምንም አልከፍለው። ከዛ የሆነ ጊዜ ጠግቦ ያኔን ሊመታኝ ኧረ ብዬ ጠፍጥፌ ለቀቅኩት። እነሱ ሊገሉኝ እንደገና ጥቁሮች ለምን ነጭ ትማታለህ ብለው
እኔን እንደገና ኃይለኛ ስትራይክ ወጣ። ኧረ እንደዚህ አድርጎ ነው ምንም አይሰማም። ከዛ በኋላ አሁን ይህንን እንደዚህ በስድስት ጥይት ያስደበደበህን ሰው አወቀው? ከዛ በቃ እኔም 3 ወር ምናምን ቆየው። ሱቄም ተዘረፈ። ዳግመኛ መሄድም አልፈለግኩም። ከዛ ሶማሌ ያ ዜጋው ሰውየው ጥቁሮች ጋንግስተሮች መጡ። እኔን እዛ ሲሄድ በቃ ቢክሾኛ አውቀናቸዋል። ስሜን ቢክሾ ነው የሚለው። አውቀና እንግደላቸዋል ፕሊዝ ፍቀድልን፣ በቃ ፐርሚሽን ስጠናል። ልሰጣቸውም አልኩኝ። ሶማሌውም በቃ ሶማሌውማ ተጣላኝ ጭራሽ። እኛ እንግደላቸዋለን። ከዛ እኔ ምን አልኩኝ? ኖ አልኩኝ። በፍጹም ራሴ ወንድ ልጅ ነኝ፣ ራሴ እገላቸዋለሁ አልኩኝ። ከዛ እነሱን ፖሊስ የሆነ ዛፓ ማቀው ነበረ። ከሱ መሳሪያ እንትን አልኩትኝ፣ ሽጉጥ ተቀበልኩት። 200 ወር ነው የሰጠው፣ 200 ራንድ ማለት ነው። ከዛ ጨርሰ ደግሞ ትጨምረዋል፣ 2000 1000 ትሰጠዋል። ሰጠኝ። ሌሊት 8 ሰዓት ላይ ነው። ነፍሴ ተጨነቀች። ነፍስ ላጠፋ ነው። እኛ ደግሞ ቢምቢም ስንገድል ዶሮውን የአገር ቤት ሲያርዱ እኔ አላርድም። የምን ከፍዬ ነው የማሳርደው? 4-5 ዶሮ እገዛለሁ አላልኩም? ነፍስ የሚያክል ነገር ነፍስ ያልኩ ተጨነቀች። እግዚአብሔር ደግሞ ያው ጥጋበኛን ልበ ደንዳናን ያበረታ የለ እኔ ልንገል ነው ያሰብኩት። እጅ ያልሰራ ማለት መሳሪያውን ይዤ ቦልት ጠራው። ከሌሊቱ 8 ሰዓት ላይ በቃ ጨርሼ ገድዬ እመጣለሁ ብዬ ማለት ነው። ከዛ ይሄ በቃ እጅ በፍጹም እንዴት ይንቀሳቀስ? ጤነኛ የነበርኩ ሰው ይሄ ምን አልሰራም። በቃ የሆነ ፍርሃት ነው መሰለኝ እንደዚህ ሲይዘው በቃ እጅ ቆመ። ጣልኩት። ከዛ የሆነ ነገር መጣልኝ። እኔ ማን ነኝ? ፈጣሪ ከ6 ጥይት አትርፉኝ ነፍሰ ገዳይ የምሆነው በጣም በቃ ባለጌ ነኝ ብዬ ራሴን ወቀስኩኝ። ከዛ ልክ ስቶ ሰላም በቃ ሰላም። ከዛ በቃ ጎዳና መውጣት ጀመርኩኝ። ሰው ጋር መሄድ በቃ ፈራው። እኔ ደግሞ በጣም ነበረ እዛ የምረዳቸው ሰዎች ምናምን። ሰው ሲቸገር አልወድም። በየሱቁ ሂጄ ጠቅጠቅ አድርጌ ሰጥቼ ንካው ነው የምለው። ለምን ሌባ አዳፍቶ ነው የሚወስድብህ። ስለዚህ ለወገን ብትሰጥ ምን ችግር አለ? እና ሁሉም ያውቃል። እኔ አሁን እዛ እንደዚህ ማለት አልፈልግም እንጂ አሁን ሚዲያውን የሚያዩት ያውቃሉ። ከ100 በላይ ከ200 በላይ በትንሹ 200-300 ሰው ረድቻለሁ። ይህን ማለትም አልፈልግም። እግዚአብሔር ነው የረዳቸው፣ እኔ አይደለም። ይኸው እኔን ረድቶኝ ደግሞ በህይወት አቆመኝ። ወደኩ በቃ ጎዳና። እዛ ደግሞ የሶማሌ ተራ ነው አልኩ። አበሻ በቃ ከበደኝ። ከማን ራበኝ። ከዛ ጎዳና ልተኛ ስል አጋጣሚ የረዳሁት ሶማሌ ነበር። ከዚህ በፊት ብር ሰጠችው። እሱ አገኘ። እንዴ ቢሾ ጠፋ ምናምን ብሎ ሎጅ ከፍሎልኝ አስተዋውቆኝ ከሶማሌ ጋር በቃ። ከዛ ራሴን እየጠበቅኩ ምግብ ምናምን ከፍሎልኝ ቤተሰብ ነው እንዳትናገሩ ተንከባከቡት ብሎ ተወኝ። አስተዋውቅም ቤተሰብ ሆንኩ። ከዛ እኔ መጽሐፍ ቅዱስ አነባለሁ፣ ሶማሌ ቁራን ያነባል። ጅብሪል ይላል ገብርኤል፣ በቃ ማርያም ይላል መሪም። እንደዚህ የሆነ እያነበብን እየተነጋገርን ወደ 5 ሰዓት ላይ ነው 6 ሰዓት ላይ የሆነ አንድ ሰው ነው የዛ ሀገር ዜጋ አንድ ጫማ ገንዶ ጫማ አላት፣ እሱን ይዞ ይወጣል። ከዛ ይህ ሶማሌ ጣ ብሎ ሽጉጥ አለው ተነስቶ ሊመታው። እኔ ደግሞ በቁምጣ ነኝ፣ ቲሸርት ነው ያደረኩት። ምን ሆንክ ብዬ ስከተለው ማለት ነው አንስቶ ሊመታው እየሮኩ ሄድኩና እንቅ አድርጌ ነጠቅኩት ሽጉጥ። ከዛ በቃ ግብግብ ያው ፊዚካልም ቀጨጭ ያለ ስለሆነ እኔም ጠምዝዤ ተቀበልኩትና ለእናቱ ሊገለኝ እኔን ራሱ። ከዛ እናትየው እንዲህ ነው ብዬ አስረዷት። እናትየው በቃ በጣም ነው በቃ እንትን ያለች ደስ አላት። በቃ እሱም መጨረሻ ላይ ብትገለው አየህ አልኩት፣ ትጸጸታለህ አልኩት። ሙስሊምም ክርስቲያንም ሰው መግደል አይፈቀድም አልኩት። እኛ እዛ ሱቅ እየተዘረፍን አይደለ እንዴ የምንተዋቸው? እኔ መተውኝ የለ እንዴ ከኔ አትማርም አልኩት። እኔ እኮ መግደል አቅቶኝ አይደለም አልኩት። አንድ ጫማ ወሰደ ብለህ ምናምን ይቅርታ ብሎኝ እሱ ራሱ በቃ ምግብ ይዞኝ ይጋብዘኛል፣ ልብሴን ያሳጥብልኛል። በቃ ቁጭ ብዬ በቃ ተስፋ ቆረኩ። ከዛ እግዚአብሔር ደግሞ ምን ቃል መጣልኝ? የኢዮብ መከራ። ኢዮብ ያን ሁሉ ነገር ኑሮት ነበረ፣ ልጅ ነበረው፣ ሀብት ነበረው፣ አጣ። ምንም ግን እግዚአብሔር አላጉረመረመም።
ሚስቱ እንኳን ስደበው ስትለው አልተሳደበም። አንቺ እንደ ሰነፉ አንዷ ሴት ነሽ ነው ያለን። ስለዚህ እኔ ማን ነኝ? ያ ሁሉ መከራ እሱ ንጉሱ ነው ያለፈ። እኔ ምንም እኮ የኢዮብን ሩብ ቅንጣት ያህል አልደረሰብኝም። ደግሞ ቢደርስብኝም እኔ በኃጢአቴ በሰራሁት ወንጀል ነው እንጂ እሱ ምንም ወንጀል ሳይሰራ ነው አይደል ኢዮብ የተከሰሰ። እኛ ግን ብንሰራም በኃጢአታችን በበደሌ ነው። እሱ ምሕረት አድርጎልኝ ነው የኖርኩት። እግዚአብሔር እኔ አሁንም ቢሆን እኔ እግዚአብሔርን እፈልጋለሁ። መንገዱ ግን መቀመን እንደሆነ አሁን ላይ እግዚአብሔር ደግሞ ወደዚህ ምድር አመጣኝ። በቃ እዚህ ኤርፖርት ላይም ሊገሉኝ ሻንጣ ጭኛለሁ። ልብስም በቃ እዛ የረዷቸው ሰው አዋጥተው ገዙልኝ። እንደ እብድ ነው በቃ የመጣሁት። ልክ ኤርፖርት ላይ ስደርስ ሲጋራውን ጣልኩት። የሆነ አላል የሆነ ነገር ወረደልኝ። በቃ የሆነ መንፈስ በቃ አላል ጭንቀት ምናምን። ከዛ ሲጋራ በቃ አቆምኩ። ከዛ ጓደኛዬን አገኘኋት። እዚህ አዲስ አበባ ኤርፖርት ላይ ነው ሲጋራውን የጣልከው? በቃ እዛው ሳውዝ አፍሪካ እዛው ጣልኩት። ከዛ በኋላ በቃ የሆነ ሰላም የሚሰማ ነገር አለ። ልክ ኤርፖርት ስደርስ የሆነ ሰላም በቃ እዛ ነፍሴ ተጨንቃለ። ከዛ በቃ ቤት የቀበሌ ቤት ነው። እናትና አባቴ ሙተዋል። የእሱም ተስፋ አለ። ከዛ በቃ እህቴ ቤት የቀበሌ ቤት ነው። እሷ ጋር ሳምንት እንደቆየው ጓደኛዬን ይዤ በቃ ይቅርታ ብያት ልሙት። ፈጣሪን የለመንኩት እንደዛ ነበር። ይቅርታ ብያት ያቺ 12 ዓመት ሙሉ የጠበቀች አገኘሃት? እሺ። ከዛ በቃ እሷን ይቅርታ ብዬ ልሙት ብዬ ስሄድ ቤታቸው ማርያም ነበር፣ ዝክር ነበር። እየተጠጣ ነው ሰው በቃ ይጫወታል። ሽማግሌው አዛውንቱ ደስ ይላል። በቃ እኔም ሂጂ አቀፌ ቀይ ቅርታ እንደዚህ አልኳት። ከዛ የእግዚአብሔር ነገር ሆኖ እሷ መሻለች፣ አላገባችም። እግዚአብሔር እኔ ደግሞ ለምነው ነበር። እግዚአብሔር አንተ የለመንከውን የአፍን ፍሬ ነው የሚሰጠ። ምን ብዬ ለምኘው ነበር መሰለ? ብሬን ሀብቴን ውሰድና እሷን ብቻ አግኝቼ ይቅርታ ልበል። ምን አለ አሁን ብሩንም አብሬ ብመኝ እኮ ይሻላል። አብረህ ይዘህ ትመጣለህ፣ ትሰራለህ። አሁን እዚህ ጋር በባዶ ነው የመጣሁት። ከበደ በቃ ሲስተርም ያው በቃ ምንም መንገድ ጥርጊያ ነው የምሰራው ምናምን በቃ ከዛ ሁሉ መጥቼ በቃ አሁንም ያው ወደ ቆሼም ቢሆን እገባለሁ ብዬ አሰብኩ። በቃ ካልሆነ ምን ችግር አለ ሊስትሮን ብጠርግስ ምናምን ብዬ ከዛ እዚህ ጋር ይሄ ሲሰፉት ፈጥኖ ስለነበረ ልቤ እንደዚህ ትወጣለች። ፈጥኖ ስለነበረ ልቤ እንደዚህ ትወጣለች። ስስ ቆዳ ነው ይሄ 3 ቆዳ ነው ያለው። ከዛ ልቤ እንደዚህ በቃ እንደዚህ እያደረኩ ነው እንደዚህ ነው መከለው። ከዛ አለርት ሆስፒታል ጓደኞቼ ተሯሩጠው ምናምን ልክ ስገባ ዶክተር ነው። ድሮ ሕፃን ልጅ የነበረው ልጅ በጣም አመሰግነዋለሁ። በዚህ አጋጣሚ ሚዲያውን ካየ ዶክተር ዳዊት ይባላል። ሕፃን ልጅ ነው። ዶክተር ስለሆነ ዶክተር ትለኛለህ እንዴ? እኔ እኮ ዳዊት ነኝ አለኝ። እንዴ ምናምን በቃ ከዛ እነሱም ተሯሯጡ ምናምን የ2 ሰዓት አሁን ደም ማለት ነው። ደም አሁን እኔ ሁሌ አሁን ከትናንት ወዲያ ስመጣ አንተ ጋር ሰጥቻለሁ ደም እና ቼክ አድርገው ምናምን ንጹህ ነው ደም ራስን ጠብቃሉ። በየ3 ወሩ መስጠት አለብህ። ደም አጥቼ ሰርጀሪ ሊሰሩኝ ብለው ደም ጠፍቶ በቃ ሰው ተሯሩጦ ደም መጣ። ከዚህ የ8 ሰዓት ቀዶ ጥገና ነው ያደረኩት። ይሄ ሲሰፉት እዛ ለማጆች ናቸው፣ በደንብ አልሰፉትም። እዛ ከሳውዝ አፍሪካ ይልቅ እዚህ አለርት ሆስፒታል በሚገርም ሁኔታ በሚገርም ይሁን ምን ይሁን ስፌት ይመስላል አይመስልም። የዛኔ ግን እንደዚህና እንደዚህ ነው እንትኑ በቃ ይቆረቁር ነበር ታውቃለህ። በስቴፕራን ነው ያጣበቁት እና ይሄ በቃ ይጎረብጣል። እኔ ራሱ አሁን ልብስ ላይ ራሱ አሁን ይሄ አያስታውቅም። አለርት በሚገርም ሁኔታ እኛ አሁን የሀገራችንን ዶክተር እንንቃለን። የሚገርም በቃ እግዚአብሔር ረድቷቸው የ8 ሰዓት ቀዶ ጥገና አደረጉልኝ። 1 ወር ከምናምን አለርት ተኛውን። ከዛ በቃ ከአለርት ወጣሁኝ። የቀበሌ ቤት ነው እህቴንም ከማስቸግር ብዬ ሰው ጓደኛዬ ጋርም ተነጋገርን፣ ቤት ተከራየን። ከዛ በኋላ በቃ ኑሮን እንጀምር ተባብለን እሷም ደስ እንዲላት እኔም ፎቶ እንነሳ ተባባልን። ከዛ የሆነ ጓደኞችም የተወሰነ ብር አዋጥተው ሰጥተው ነበረ። በቃ ፎቶ ሰርግ ብር የለኝም በቃ ፎቶ እንነሳ ባባዶም እንዳይሆን ምናምን ብለን ፎቶ ተነሳን። ባቡ ጋር እየሄድን ከሚገርም ነገር የሰርጋችን ቀን ማለት ነው ቀቁ ስላለኝ ስንመጣ
ቤት ምንም የሚበላ ምንም የለም። በርበሬ በእንጀራ ነው የበላን። አንድ እንጀራ በርበሬ ነበር። ማታ ላይ እሱን በላ በቃ ተኛ። ፎቶ ብቻ ያው ለእንትን ማለት ነው። እሷ ናት እንደውም በጣም ያሳዘነችኝ። ማለት እግዚአብሔር ለምን እንደዚህ ያደረገ እላለሁ። ለእሷ ያመጥነው የምር አይገባትም። ማለት የተሻለ ሴት ልጅ ደግሞ የሌለው ሰው ካገባች ከባድ ነው፣ ትጎዳለች። ከዛ ልጅ መጣ ሴት ልጅ። ከዛ ልጅም በቃ 3 ዓመት ከምናምን እኔ ነኝ ያሳደግኳት። ሽንት ቤትም ሲሄድ ቆልፌባት አብረን ብቻዬን በቃ ዳይፐርም ምግብም እኔ እንደ ወታደር ነው ያሳደግኳት ልጄ። እሷ ስራ ትሰራለች። በቃ አሁን በቃ ህይወት በጣም ከባድ ነው። ከዛ እግዚአብሔር ደግሞ በሁለተኛ ልጅ ባረከ። ከዛ የጅብሰም ብሎክ ያው እግዚአብሔር ጓደኞቼም አሰባስበው የሆነ ብር አዋጡ ሊሰጡ አሪፍ ስራ እየሰራው ገንዘቡን በቃ ካፒታል ይጠይቃል፣ ሲስተም ይጠይቃል። እኔ ደግሞ ከዛ ከመጣው ቅርብ ጊዜ ነው ሲስተም ውስጥ እንዲልግባ ከበደ በቃ እንጂ ስራው አሪፍ ነው፣ ለብዙ ሰው ይሆናል። እኔ በቀን 3,000 ብር ነበር የምከፍለው። ከዛ የሆነ ሰዓት ላይ በቃ አሁን ወደ ሚዲያም ራሱ የመጣሁበት ምክንያት ለልጄ አንድ ዳቦ ይሄን ሁሉ ነገር አድርጌ ፈጣሪ አንድ ዳቦ ይኸው እችን ቃል እንድናገር ብሎ ነው እዚህ ሚዲያ መጥቼ ሰው ይማርበት ይሆናል ብዬ ለአንድ ዳቦ በቃ አጣሁ። አሁን እኔ የምለው ይሄ ሚዲያ የምትከታተሉ እህቶቼ፣ ወንድሞቼ፣ ኢትዮጵያን፣ ኤርትራውያን በተቻላችሁ መጠን አግዙኝ። ነገ ጠዋት ተለውጬ ሰው ሆናለሁ። ይኸው ስራም አለ እኛ ጋርም እኮ ስጦታ ይዘህ መጥተሃል አይደል? እሱ ደግሞ ለወንድማችን ይህን ስራ እሰራለን። ለወንድማችን ትንሽም ብትሆን እችን ስጦታ አበርክቻለሁ። ድንቅ ነው። አሁን ይሄ እንደዚህ አይነት ማንኛውም ስራዎች ትሰራለህ ማለት ነው። በጣም ነው። ስለዚህ እንዲህ አይነት ምርቶች ፎቶ ምናምን ማድረግ ማለት ነው። በጥቅስም ከፍ ያለም አነስ ያለም ብቻውን በአጋጣሚ ለአንተ ትንሽ አነስ አድርጌ ለሚዲያውም ቆንጆ ናት፣ ለእይታም አሪፍ ስለሆነች ትንሽም ብትሆን አይመጥንህም። ግን ያው ትንሽም ኧረ ምንም ይሄ በቃ እጅግ የሚያስደስት ነው። ስለዚህ እንዲህ አይነት ስራዎችን አጠቃላይ አሁን እየሰራ ነው ያለው። ስለዚህ ይህን ሰፋ አድርገህ ለመስራት ነው የምትፈልገው? እሱንም ሰፋ አድርጌ መስራት እችላለሁ። ብዙ ስራዎች አሉ። ግን ትእዛዝም ምናምን ቢያዙህ ትሰራለህ? እንዲህ አይነት ነገሮች እሰራለሁ። ስለዚህ በምን ስልክ ቁጥር ነው የሚያገኘው? 0944 06 97 85 በዚህ ቁጥር እየደወሉ እንዲህ አይነትም ስራ ቢያዙ የጅብሰምን ስራ እሰራለሁ። ጅብሰም ምንድን ነው? ጅብሰም ብሎክ ፓርቲሽን እና እባካችሁ በቃ አሁን ላይ እግዚአብሔር በልጅ ፋታ አይዞህ። እንግዲህ ኢትዮጵያን ኤርትራን በብዙ ይመለከቱታል ይሄንን ፕሮግራም። አንደኛው ራሱ ትልቁ ነገር የመርሳት ነገሮች አሉ። ልጆችንና ሚስትን የመርሳት ነገር አለ። አዎ በቃ ስትረስ በጣም ብዙ ነገር ሳስብ ቀረሳለሁ። ያው ጭንቀት ነው እንጂ በሽታ እንኳን አይደለም። እሺ በጣም ብዙ ነገር አስባለሁ። ይሄን ሁሉ ነገር አድርጌ እግዚአብሔር ለምን ፈተነኝ እላለሁ። አሁን ላይ በቃ ተስፋ ቆርጬ ራሴን እስከ ማጥፋት ደረጃ አሰብኩኝ። ግን ልጅ አለ ደግሞ በልጅ በጣም ከባድ ነው። አሁን ላይ ብዙ ነንጃ ብቻ እኔ እንትን ነበርኩኝ፣ ትምክተኛ ነበርኩኝ እና ሰው መርዳት ነው የምፈልገው። እስቲ ንገረኝ የአካውንት ቁጥርህን ታውቀዋለህ? 100,000 54 45 45 23 3 ጸጋ ዋክሹሜ ነው የሚለው። ታረቀኝ ዋክሹሜ። እሺ 100,054 45 233 የኢትዮጵያ ንግድ ባንክ ታረቀኝ ዋክሹሜ የሚል አካውንት ይኸው እዚሁ ላይ አስቀምጬላችኋለሁ። በዚህ ስልክ ቁጥርም በዚህ አካውንትም ልታስገቡለት ትችላላችሁ፣ ልታግዙ ትችላላችሁ። ህይወት ውጣ ውረድ አላት በብዙ። ስለዚህ እንደሱ ነው። እንደውም እኮ እናንተ ቤት ያደገም አትሌት አለ አይደለ? ሯጭ ፋዘር ዱሮ ያሳደገው ገጠር ውስጥ ገዛኸኝ አበራ እና ፋዘር በጣም የሚገርመኝ አሁንም በጣም የሚጸጽተኝ እባካችሁ በስነ ልቦና በጣም ተጎድቻለሁ። እናትና አባቴን አልቀበርኩም። አሁን ድረስ መቃብራቸውን አላየሁም። እና ማለት
ማየት እፈልጋለሁ። ያው ቀብሮ ያረፈ ሰው እኮ ተገላገለ። አሁን እኔ ሙተዋል አልሞቱም የሚል አእምሮ ይጋለ ይሄ ስሜት እግዚአብሔር የወደደውን አደረገ ብዬ ሸፍነዋለሁ፣ ግን ከውስጤ ሊወጣልኝ አልፈለግም። ይሄ በዚህ ሙያ ላይ ያላችሁ ሳይካትሪስትም ሆነ ምንም ይሄ ከአእምሮ ሊወጣ አልቻለም። ያው እግዚአብሔር የወደደውን ያደርጋል። ግን በቃ እናትና አባቶቼ እንዴት አሉ ሙተዋል የሚል እንዴት ልወቅ? ይሄንን ሰው ቢያግዘኝ እና ባለቤቴም ደግሞ አሁን ላይ በጣም በቃ ታሳዝናለች፣ ተጎዳች፣ በጣም ተሰቃየች። በቃ ሴት ልጅ እኔ ማለት ገንዘብ ስራ ማለት እኔ ስራ እሰራለሁ፣ ግን በቃ አንዳንዴ ፈተና በዛባት፣ በጣም አሳዘነችኝ። የኔስ በኃጢአቴ ነው፣ እሷ ግን ምን ሆና ነው አሁን ችግር ላይ አንዳንዴ አሁን ራሱ ስመጣ በጣም የሚገርመው ነገር አንዷ አግኝታኝ መስፍን ጉቱ ወንድሙ ነህ አንተ ነህ አለችኝ። ስብሰባ እየተደረገ ነበረ፣ ገንዘብ ማሰባሰቢያ እየተደረገ ነበረ እና አንተ ነህ እንዴ ምናምን? አይ እኔ አይደለሁም መስፍን ጉቱን በፊት አዳምጠው ነው ብዙ ጊዜ 5-6 ሰዎች ይሉኛል። ምን ይለዋል? መስፍን ጉቱን ትመስላለህ ወይ ወንድሙ ነህ ይሉኛል። አንዳንዷም በቃ ጄኒዛ አለቅም ብላኝ እኔ አይደለሁም እስቲ ዘምርልኝ አለች። እኛ ደግሞ የመስፍን ጉቱን መዝሙር አንተ የኔ የግሌ የራሴ የሚለውን በጣም እና ፓስተር ተባረረ የሚለውን በጣም ነው የምወደው። ቤት በጣም ነው የማዳምጠው። የጴንጤም አዳምጣለሁ፣ የኦርቶዶክስም አዳምጣለሁ። ከሁለቱም ነው የምትሰማው? አዎ ከሁለቱም። አይ ጥሩ። እንደው ከዛ በዚሁ አጋጣሚ ታዲያ ለአትሌቱ መልእክት ካለ ላስተላልፍልህ። እባክህን ገዛኸኝ አበራ ፋዘር አሁን 112 ዓመቱ ነው የሞተው። ብዙ ጊዜ አንተን ያነሳል። እኛ ደግሞ ልጅነትም ስላለ አታውቀውም። በቴሌቪዥን አሳየ ነው አሁ ራሱ ነው አሳድጌዋለሁ ብታሳዩን እያለ ነው ህይወቱ ያለፈው ፋዘርም እና አንዳንድ ነገሮች ትላልቅ ነገሮች አሉ እሱ ጋር ሀሳቦች። አሁን እንደዚህ የወፍ መድኃኒት ይሰራ ነበር በጣም የሆነች ልጅ አስታውሳለሁ። ታማ አሜሪካ ምናምን ፕሮሰስ ዲቪ ወጥቶላት በወፍ ምክንያት ተቋርጦባት ፋዘር ጋር መታድና ታግዘው ነበረ እና ደግሞ እንደዚህ አሁን በለስ እኔ አሁን የዛኔ አሁን ነው የማስበው በለስ አሁን እኛ ሀገር ምግብ ብቻ ነው ወላ እንደውም ሰው አይጠቀመው። ግን አሁን በለስ ዘይት መሆን ይችላል፣ ቅባት፣ ኮንዲሽነር። አሁን ነው ሳነበው እሱ ከነገረኝ የልጅነት አይምሮ አይጠፋምን። አሁን ይሄ ራሱ እኛ ሀገር መሰራት ይቻላል። በጣም ጥሩ። እንግዲህ ባለው እንግዲህ ሁኔታ ሰዎች በብዙ ሰምተውሃል፣ ይረዱሃል፣ ያግዙሃል ብዬ አስባለሁ። እኛም የበኩላችንን እንደማድረግ እንሞክራለን በደንብ። እንግዲህ በስተመጨረሻ ልታስተላልፈው የምትፈልገው መልእክት ካለ ይኸው በሚዲያ ላይ ቀጥታ የአካውንት ቁጥርንም ስልክ ቁጥርንም አድርገንልሃል። ከዚህ በፊትም የተለያዩ ቦታዎች እየሄድክ እንደነበር አይቻለሁ እና በስተመጨረሻ ማለት የምትፈልገው ካለ እድል ስጠህ። እኔ አሁን የምፈልገው በቃ ማለት እግዚአብሔር ዓላማ አለው፣ አይሳሳትም። አሁን ላይ ግን በቃ ተሸነፍኩ። ወንድ ልጅ ያን ሁሉ መከራ አሳልፌ ምንም ልጄ በቃ እኔ ለልጄ 10 ስም ነው ያላት። ልጅ የወለደ ሰው በቃ ያውቀዋል። አሁን ላይ እኔ ሰርቼ መለወጥ ገንዘብ አልፈልግም። በቃ ስራ ቢዝነስ የሆነ ስራ መስራት። ስራ ደግሞ ማንኛውንም ስራ እሰራለሁ። እንኳን ለእኔ ለሌላ ሰውም እተርፋለሁ። ብዙ ሀሳቦች አሉ፣ ብዙ አይዲያዎች አሉ። ግን ታማኝና በቃ ሀቀኛ የሆነ ሰው አብረን ቢሰራ አብረን ቢያሰራ ሌሎችንም ብንተጋገዝ እህት ወንድሞቼ ኤርትራውያን፣ ኢትዮጵያን በተቻላችሁ መጠን ልጅ ያለ ሰው የልጅን ህመም ያውቀዋል። እኔ አሁን በልጅ ጠጥቼ አይደለም፣ የእግዚአብሔር ጸጋው ነው። አሁን ስመጣ በጣም የሚገርም ነገር አንተ የሚገርም ነገር አለች። አንተ እንደዚህ ስትታይ እየተቸገርክም አትመስልም። የሆነ ጸጋውን ሰጥተዋል። መልክህ አልተጎሳቆልክ፣ የተመታህም አትመስልም። ባለቤትህም ልጅህም አሁን ይህን ስታወራ እኮ ሰው አያምንህም አለች እና ገረመኝ ይሄ ነገር። በቃ እንደዛ ስትለኝ እውነቷን እኮ ነው አልኩኝ። አንዳንዴ ዝም ብለህ ሳይኖርህ እግዚአብሔር ሲኖር ባለጸጋ መስለህ ትታያለህ። ኑሮም ደግሞ ምንም በቃ አመድ የምትመስልበትም ጊዜ አለ። እግዚአብሔር ደግሞ ለሁላችንም እየሰጠን እኛ አሁን እኔ የምለው በቃ ኢትዮጵያ ይብቃል፣ በንስሐ እንታጠብ። እውነት በቃ ከፋ፣ ሰው እየሞተ ነው። ሳውዝ አፍሪካውን በተለይ እኔ
ሰው እየተገደለ ነው። እኔስ ሀገር የመጣው በሞትም እኔ ችግር የለብኝ። ሞት እኮ ርስት ነው። እዛ ሞትን ፈልገው የሚናፍቁ ሰዎች አሉ። ይኸው ከትናንት ወዲያ ራሱ 20 ምናምን ሰው ነው የሞተው። እኛ ምንድን ነው ቆይ ምን አይነት በደል ሰርተን ነው? ሁላችንም በንስሐ እንበርከክ እንደ ነነዌ ሰዎች 3 ቀን ሙስሊሙን በሙስሊሙ ኦርቶዶክስን በኦርቶዶክሱ ጴንጤውን በጴንጤ ሁሉም በሃይማኖቱ ይንበርከክ። ይህ አዋጅ ይታወጅ። ወገኖቻችን እየወደቁ አሁን እኮ ሰው ረከሰ። የሰው ስጋ ረከሰ። ሰው ነፍስ ፈጣሪ እኮ በአምሳያ የፈጠረው ሰውን እኮ እኛ እሱን እንድንመስል ነው አይደለ የፈጠረን። ስለዚህ ለምን እናረክሰዋለን? እንከባበር፣ እንተዛዘን፣ እንረዳዳ። አንድ ነገር እኔ ኢትዮጵያ ውስጥ ያላችሁ ባለ ሀብቶች እባካችሁ ፕሊዝ በዳው ጉልበት፣ በዳው ሀብት፣ በዳው ደም አትነግዱ፣ እርዱ። ሞት የሚባል ነገር አለ። ያን ያህል እንደዛ ሁናችሁ ሰው ሲያዝን ይኸው በየመንገዱ በየጎዳናው ወድቆ የምናየው እኮ የእነሱ ላብና ደም እንባ አለባችሁ። እግዚአብሔር እኮ መጽሐፍ ቅዱስ ምን ይላል? ማታየውን እግዚአብሔር የምታየውን ወንድምን ካረዳ ማታየውን እግዚአብሔርን ምን ይሰራልኛ? እግዚአብሔርን የት አገኘዋለሁ? እዚህ ጋር ግን ሰው የማየውን ዳቦ የስሙኒ ዳቦ መግዛት ራሱ ትልቅ ነገር እኮ ነው። ብንተጋገዝ አገራችን ሁሉም ሰልፊሽ ሆነ፣ ራስ ወዳድ ሆንን። ጭራሽ ቤት 5-6 ቤት እያለው የቀበሌ ቤት የድሃ ድሃ ብሎ መመዝገብ የሚፈልግ ባለሀብት ነው ያለ ነው። ፕሊዝ ክብርት አዳነች አቤቤ ይኸው የህይወቴም ታሪኬም ብዙ ነገር ኢትዮጵያን ሊያስተምር ይችላል። ስለዚህ እኔ አሁን ቤትም ክራይም በስቃይ ነው። ስለዚህ ቤት ቢመቻችልኝ እርሶ መልካም ነዎት። ብዙ ሰው ሲረዱ አይቻለሁ፣ ደስ ይለኛል። እኔ ነገ ከነገ ወዲያ ብዙ ነገር መስራት እፈልጋለሁ፣ ብዙ ሰው እንዲማር እፈልጋለሁ። እኔ ብዙ ነገር አሁን ፖለቲካ መናገር አልፈልግም፣ ግን መናገር ካለብኝ ቴንኪዩ ሶፊ ስለፈቀድክልኝ በጣም አመሰግናለሁ። እኛ ኢትዮጵያኖች ይህ ትልቅ ሚዲያ ነው። በጣም እግዚአብሔር አሁንም ዘመንን ይባርክ። ወጣት ነህ፣ ነገ ብዙ ደረጃ ትደርሳል። ይኸው እግዚአብሔር ሁሉ መከራ አምጥቶ እዚህ ለቃል ራሱ እኔ ነገ ለምን አልሞትም? ብዙ ሚዲያዎች ጋር ቀርብ ያለው ግን በቃ ሳየው ሁሉም ሰልፊሽ ራስ ወዳድ ማንም ሰው እኔ እኮ ሰው ማረዳት ራሱ እርግማን ነው። ግን እኔ አሁን ዶክተር አብይ አህመድ የምለው የኢትዮጵያን ሕዝብ እርሱ ገና ወጣት ኖት፣ ብዙ ነገር እየለፉ ነው፣ እየሰሩ ነው። የእኛ ሕዝብ ፈጣሪ ራሱ ወርዶ ቢመራን የምንመራ ሰዎች አይደለንም። ወደ አቋሙት ወደ ራስዎት ለምን መጽሐፍ ቅዱስ ምን ይላል? ለአመፀኛ ሕዝብ አመፀኛ መንግስት ይሾማሉ ይላል። አመፀኛ ከሆኑ ብንመለከክ እግዚአብሔር ሌላ ይሾማል። እኛ ግን አመፀኛ ስለሆን መንግስትን እንቃወማል። መንግስትን የሚቃወም ራሱ እግዚአብሔርን የሚቃወም ነው። እግዚአብሔር የሾመውን ማን ያወርደዋል? ማንም ያወርደው። እኛ እግዚአብሔር የሾመውን ሰው ለማውረድ ግብ ወታደሩ ያሳዝናል። ወታደር የኢትዮጵያ መከላከያ እኮ በጣም የሚያሳዝን ነው። የሚያሳዝን ከሳውዝ አፍሪካ ቤት፣ መኪና፣ ሁሉ ነገር ተሟልቶላቸው አንድ ቀን ይህን ያህል ዓመት ስኖር አንድ ጦርነት የለም። እኛ ሀገር በየዱሩ ወታደር እኮ ሲመዘገብ ህይወቱን እንደሰጠ ነው። ህይወቱን በቃ ሲመዘገብ ውትድርና ሲሄድ አገሬን እወዳታለሁ ለአገሬ ያገለግላለሁ ብሎ ቢያገለግልም ህይወቱን ሰውቷል። ስለዚህ የእኛ ባለሀብቶች በወታደር መቀለድ፣ በወታደር ደም፣ በድሃው ደም ይኸው ጉስቁልና የጀመረው ምንድን ነው? ሰው የትና የት ደርሷል? እኛ በዘር በሃይማኖት ምንድን ነው ወደኋላ። አሁን ሁሉን ነገር ትተን እኔ ልለውጠው አልችልም፣ ግን የአቅሜን አንድ ሰው ከሰማ አንድ ሰው ነገር ለልጆቻችን መልካም ሀገር እናውርስ። በቃ መንግስትንም አንቃወም። እስኪ ስህተት ይሁንና ዝም ብለን እንደግፈው እስከነ ስህተቱ። ከዛ ፈጣሪ ማውረድ ይችላል እኮ። ለፈጣሪ ሁሉም ነገር ቀላል ነው። መንበርከክ ስንንበረከክ ሁሉ ሀገራችን ሰላም ይሆናል። ባለሀብቶች እኔ አሁን እኔ ቆሼ ተወልጄ ስላደግኩ ማለት ስለ ቆሼ ብዙ ነገር ቆሼ ላይ ያሉት እህትና ወንድም ዜጋ ናቸው። እኔ አደግኩኝ እና አሁንም ደግሞ የሚያድጉ አሉ። ስለዚህ እነሱን እኔ ይቀጣ ባለሀብቱን አደራጅቶ አሁን ባለሀብቱ ምንድን ነው የሚሰራው? ይሄ መሸታ ቤት፣ ጅም ቤት፣ ቢራ ቤት፣ ዊስኪ ቤት፣ ሪል ስቴት ነው አይደለም። ያ እንዲያውም ሪል ስቴት ለመከላከያ ነው መሆን ያለበት። ሀገር መከላከያ
በሪል ስቴት ራሱን ያቋቁማል። መከላከያ አንድ ሀገር ደግሞ መከላከያ ጠነከረ ማለት ሀገር ይጠነክራል፣ ኢኮኖሚ ያድጋል። ሁለተኛ ነገር ደግሞ ይሄ ባለሀብቶችን ያው በመኪናውን በቅርቡ ቁልቢ ሂጄ ነበር። የሚታረስ መሬት አለ 10 እየተደረገ 10 ሚሊዮን ብር ተመድቦላቸው ሁሉ እንዲያለማ የአቮካዶ ወታደር፣ የማንጎ ወታደር፣ የሽንኩርት ወታደር፣ የጤፍ ወታደር ብናደርግ ወጣቱም ስራ ያገኛል፣ ሀገርም ትለወጣለች። ሰልፊሽ ሆነን ብርን ይዘን ትርፍ ብቻ መፈለግ ይሄ ነገር ያበላል ሁሉም እና ይችን ሀገር አጥንቷን አስቀረናት። ሁሉም የሚፈልገው የሚያበላውን ስራ ነው። ሰው የሚበላውንም ደግሞ ማሰብ መቻል አለብን። ስለዚህ ቴንኪው በጣም ስሜታዊ ሆኜ ነው። ሶሲ በጣም አመሰግናለሁ። በጣም መልካም። እንግዲህ ኢትዮጵያን ኤርትራውያን በያላችሁበት ሁሉ እንግዲህ ከጎኑ እንደምትቆሙ በሚቀጥለው ቀን በእንባ ሳይሆን በሳቅ እንደምንገናኝ አምናለሁ። ለዛሬ የነበረን ቆይታ በዚህ ጨርሻለሁ። እግዚአብሔር ያክብርልኝ። መልካም ጊዜ፣ መልካም እድል እመኛለሁ።